እስኪ ይህን በወሲብ ቅንዝርናና ጥማት አእምሮ የጨቀየ እስላም አንድ ያዳምጠነው እንመለስና ወንዶች በእስልምና ጀነት ውስጥ 12500 ሴቶችን ወሲብ እንደሚያደርጉ እንመለከታለን። 72 ሴት ፈልገን ይላል እርምጥምጥ እዚህ ሲል መጠመጣል የሚውለው እዛ ጋር ጀነት ተብሎ ተስፋ ካላደረክ እንደዛ አይነት ነገር ተስፋ ካላደረክ አላህ እንደዛ አይነት ስርዓት ካላዘጋጀ ታዲያ ምኑን ጀነት ሆነ? በጀነት ሴት 72 ጉጥ ያለውና ጉጥ ያለው ጦት እየተደሰትክበት ይዋል ካለ እንደዚህ እሱን ነው እሱ ይጠብቀናል በደስታ ነው የምንጠብቀው። አላህ ያ ከሌለ ምን ያደርጋል ታዲያ? ዝም ብለህ የሆነ ጎረምሳ 30 ምናምን ዓመት እያየ መዘመር አይደብርህ? እዚሁም ሆኖ ይደብራል እየበላ እየጠጣ ህይወት። በመቀጠል ይህ ሙስሊም እየተናገረ ያለው ጀነት ውስጥ እንደፈለኩ ወሲብ ካላደረኩ ምኑን ጀነት ሆኖ በማለት በወሲብ ሱስ አእምሮ የጨቀየ ወንድማችን ጀነት ገብቶ መዘመር፣ መጸለይ፣ አምላክን ማመስገን በጣም ይሰለቻል፣ ይደብራል። ይልቁንም የሚያስደስተው ከብዙ ሴቶች ጋር በወሲብ መዳራት ነው እያለን ነው። የእስልምና ገነት ወንዱን ብቻ ማዕከል ያደረገ ሴቷን ግን ያገለለ ለወንዱ በዝሙትና በወሲብ እንዲጨማለቅ የፈቀደለት ቆሻሻ ቦታ እንጂ ሰዎች አእምሯቸው የሚቀበለው የዘላለም የደስታ ቦታ አይደለም። እንግዲህ እስልምና የማረከኝ ጀነት ገብቼ እንደዚህ በወሲብ እንደምጨማለቅ ሳውቅ ነው ብሎ እየተናገረ ነው። አብሮት የተቀመጠው ሙስሊም እንኳን ምን ያህል እንደተሸማቀቀ ያስተዋላችሁት ይመስለኛል። እውን ሙስሊም ሴቶች ይህንን በወሲብ የተጨማለቀ ጀነት ትፈልጉታላችሁን? መልሱን ለራሳችሁ ልተውና እኔ ግን ይህንን ነገር ከእስላማዊ ማስረጃዎች ልጥቀስ። በመጀመሪያ በሳሂህ አልቡኻሪ 4879 ላይ እንደዚህ ብሎ ሙሐመድ ተናግሯል። አብደላህ ቢን ቀይስ እንደተረከው የአላህ መልእክተኛ እንዲህ ብሏል። በጀነት ውስጥ 60 ማይል ስፋት ካለው አንድ ባዶ ዕንቁ የተሰራ ድንኳን አለ። በእያንዳንዱ ማዕዘን ውስጥ ሌሎች ማዕዘናት ላይ ያሉትን የማያዩ ሚስቶች አሉ። አማኞችም ይጎበኟቸዋል፣ በእነርሱም ላይ ይደሰታሉ ብሎ ተናግሯል። እንግዲህ ከዚህ እንደምንረዳው በጀነት ወንዶቹ ሄደው በየጥጋ ጥጉ እርስ በራሳቸው የማይተያዩ ሴቶችን በወሲብ ወንዶቹ እንደሚደሰቱባቸው ነብያቸው አስተምሯቸዋል። በሌላ ዘገባ ደግሞ ሙሐመድ እነዚህ ሴቶች ስጋቸውን አልፎ አጥንታቸው እንደሚታይ ይናገራል። እንግዲህ ይህ ወንድማችን አጥንት ወሲብ ለማድረግ ነው ገነትን እንደዚህ ተስፋ ያደረገው። በመቀጠል ታዋቂው የሙስሊሞች ሊቅ ጀላሊዲን አልሱዩጢ አዱረል መንሱር በተባለ መጽሐፉ ላይ ቅጽ 1 ገጽ 211 ላይ እንደዚህ ይላል። አልባይሃቂ አልበእስ በተሰኘው መጽሐፍ ላይ ከአብደላ ኢብን አቢ አውፍ እንደዘገቡት የአላህ መልእክተኛ እንዲህ ብለዋል። ከጀነት ሰዎች አንዱ የሆነው ሰው 500 ሁር አላይኖችን 4000 ደናግላንን እና 8000 የቀድሞ ባል የነበራቸውን ሴቶች ያገባል። ከእያንዳንዱም ጋራ በምድር ላይ የኖረውን ያህል ዘመን ይታቀፋቸዋል ብሎ ይናገራል። እንግዲህ እነዚህን ቁጥሮች ብትደምሯቸው 500 ሲደመር 4000 ሲደመር 8000 12500 ሴቶችን ሙስሊሞች በገነት ተስፋ አድርገው ወሲብ እንደሚያደርጓቸው ይናገራሉ። እንዴት 12500 ሴቶችን ወሲብ አድርገው ይጨርሳሉ ብላችሁ ተገርማችሁ ሊሆን ይችላል። ነብዩ ግን እጅግ በጣም ጥበበኛ ስለሆነ መፍትሄ ተናግሯል። በጃሚዓ ተርሚዚ 2536 ላይ ሙሐመድ የተናገረውን እንመልከት። አነስ እንደዘገቡት የአላህ መልእክተኛ እንደዚህ ብለዋል። አማኝ በጀነት ውስጥ ለግብረ ስጋ ግንኙነት የዚህንና የዚያን ያህል ጥንካሬ ይሰጠዋል። እንዲህም ተባሉ፣ የአላህ መልእክተኛ ሆይ ይህን ማድረግ ይቻላልን አሉ። እሳቸውም የ100 ሰው ጥንካሬ ይሰጠዋል ብለው መለሱ። እንግዲህ ሙስሊሞች 12500 ሴቶችን በ100 ሰው የወሲብ ጉልበት ከሴቶች ጋራ እዛ ሄደን ወሲብ እናደርጋለን እንጨማለቃለን ብለው ያምናሉ ሙስሊሞች። ይህ አጋንንታዊ ነው፣ የአጋንንት እምነት ነው። አጋንንት ሰይጣን በወሲብ ሱስ እናንተን አይምሯችሁን አስሮ ገነትን እንደዛ ተስፋ አድርጋችሁ እስልምና ውስጥ እንድትቀመጡ አድርጓቸዋል። በወሲብ ማርኮ አስቀምጧቸዋል። ይህ ወንድማችን እንደተናገረው ከዚህ አጋንንታዊና ጨለማ ሃይማኖቶታችሁ ብርሃን ወደ ሆነው ወደ ክርስትና እንድትመጡ በክርስቶስ ኢየሱስ ፍቅር ጥሪ ያቀርብላችኋለሁ። የጅል ነው። ብዙ ምግቦች እዛ ታገኛለህ። የ100 የወንድ ወሲብ ጉልበት ይሰጣል። እሱ አንድ ሚስትህ ማስደሰት ያልቻልክ በገነት የ100 ሴቶች ይሰጣል ተብለህ ተስፋ የተገባለህ። ተስፋ ቁረጥ። እንደዛ አይነት ደስታ የለም። እንደዛ አይነት ደስታ የለም። አንተ እኮ እችላለሁ እንደዛ ማድረግ። የ100 ወሲብ ጉልበት ይሰጣል። አዎ የ100 ሰው ይሰጠኛል እንዴ? ብሞትና ራሱ አሁን ቢሄድስ? የ100 ሰው ወሲብ ጉልበት የሚሰጠኝ ከሆነማ ሴቶቹንስ አጥንቷ ውስጥ ራሷ እንደዚህ ስታያት መቅኔው ውስጡ ይታይሃል። ምንድነው ይሄ? ደስታ ነው እንዴ? ምኑ ነው ይሄ እንትን የሚል? በአጥንቷ ውስጥ ያለ መቅኔ ታየዋለህ። የእግዚአብሔር መንግስት ጽድቅና ሰላም ያለበት
ጫጫት አይደለም። ተዘፈነልኝ አልተዘፈነልኝ የሚል አይደለም። አይን ያላያት ጆሮም ያልሰማት በሰው ልብም ያልታሰበች ይላታል ሐዋርያው ቅዱስ ጳውሎስ። በቃል የምትገለጥ አይደለችም የኛ ደስታ፣ ግን ደስታ ነው። ያ ደስታ ግን የምናውቀው ራሱ አይደለም። ገና አልተገለጠም፣ ሪቪል አልሆነም። በመንፈስ ቅዱስ የሚሰጠን ስለሆነ አይን አላየውም ገና፣ ጆሮም አልሰማውም ገና፣ በልብም አልታሰበችም። እንዲህ ተብላ በስጋዊ ቃል የምትገለጥም አይደለችም። ግን ዘላለማዊ ደስታ ምንም ቁስል ያልተጠጋች ነች። የእነሱስ ሙዝ ትበላለህ ሶሪ አንድ ሰው እንዴት ነው ሙዝ በላለሁ ብሎ ተስፋ የሚያደርገው? ሙዝን ትልቅ ነገር አድርጎ ተስፋ የሚያደርገው አንድ ሰው እንዴት ነው ትልቅ ነገር አድርጎ ግብአቱ አድርጎ የሚንቀሳቀሰው? ብዙ ሙዝ በላለሁ ብሎ ባይዘ ከሁለት ከሶስት በላይ ሙዝ ከበላም እሱም ጤናማ አይደለም። በተለይም ፖታሲየም ነው አይደለ? ኃይለኛ እንትን አለው። ስለዚህ ብዙ ሙዝ በላለሁ ብለህ አይዶን ነው ምን አይነት ጭንቅላት ነው የሚቀበለው? አንቺ ቃል ምንድነው ምስቂው? ድሮ ሙዝ በላለሁ ብለሽ አልተመኘሽም? እንጂ በወርቅ መብላቱ በጣም ያጓጓኝ ነበር። በሚገርምህ ነገር በወርቅ ሳህን በትልቁ በላለሁ ብለሽ ትመኝ ነበር? እመኝ ነበር፣ ግን አሁን ቀረብኝ። ግን አላዝንም እንኳን የሚቀረ አሁን መብላት ትችያለሽ። አንቺ ጠንከረሽ ስሪ እንጂ በወርቅ ሳህን መብላት ትችያለሽ። ማንም አይከለክልሽ። ክርስትና ውስጥ ነው ያለሽ። በወርቅ ሳህን በምድር መብላታችን በወርቅ ማጓጓትስ አልቀረብሽም? ባይዘ በገነት ዋነኛው ደግሞ ምንድነው እናጓጓቸዋለን ብለው ያስባሉ። በምድር ላይ እዚህ እኛ ወይን እንጠጣለን እነሱ አይጠጡም አይደለ? ኦኬ። በዛ ደግሞ እናንተ ወይን ተጠጣላችሁ ብድር ትመልሳላችሁ፣ እንቁልልጭ ትላላችሁ። ሜቢ ቀጥል ክርስቲያን እንትን አድርጎ ክፈትላቸው። እሱንም የማጓጓቱንም እሺ አሳያቸዋለሁ። አንዴ ይህችን ቪዲዮ እናያትና እስኪ ምንድነው እኛ እንግዲህ ተስፋ ስናደርግ ስጋዊ ነገር ተስፋ አድርገን አይደለም። ላይክ ሴቶች ሄደን እናገኛለን፣ ሙዝ እንበላለን፣ ብርቱካን አለ፣ በቃ ሴቶቹ ቆንጆ ናቸው፣ እነሱ በቃ እነሱን ብለን አይደለም ለሃይማኖታችን ዲቮሽን ውስጥ የምንገባው ማለት ነው። ሙስሊሞቹስ እሷን እያሰቡ ነው የሚሰግዱት፣ የሚጾሙት፣ የሚጸልዩት። ተመልከቱ ይሄ ኡስታዝ ምን እንደሚል ማለት ነው። በጣም የሚያማምሩ ሴቶች ቤት ጀነት ይህ ዱንያን እንደሚያደርገን በጣም የሚያጓጓ በጣም የሚገርም ነገር ነው። በነገራችን ላይ ፎይ ዱንያን ይችን ዓለም እንድትጠላ የሚያደርግ ነገር ሴቶች ናቸው። እዚህ ሴቶች አሉ የሚያማምሩ ሴቶች ስላሉ ሶሪ በጣም የምር ይሄ አሁን ሽማግሌ ነው። አሁን ልጆቹ ሲሰሙ ምንድን ነው የሚያስቡት? ይችን ዱንያ እንድንጠላ የሚያደርጋን ነገር በገነት የሚያማምሩ ሴቶች አሉ። እኛችን ዱንያ እንድንጠላ የሚያደርገን ብዙ ኢፍታዊ ሰዎች በመኖራቸው ክርስቶስ ለነሱ ብሎ ሞትን በሞቱ ገድሎላቸው እሱም ባለማወቃቸው እነሱም በማየታችን ፍትህ ሲጓደል ብናይ ደግሞም ከእርሱ ጋር ልንሆን ከቅዱሳኑ ጋር ህብረት ለማድረግ እንናፍቃለን መሄድን። እቺ ዓለም ታስጠላናለች። እነሱስ እዛ ቆንጆ ሴቶች አሉ ወሲብ የሚያደርጓቸው። እነሱ ይሄንን ዱንያ እንዲጠሉ የሚያደርግባቸው ምክንያት እዛ ቆንጆ ሴቶች ስላሉ ወሲብ የሚያደርጓቸው። ቀጥል። ምክንያቱም የምድር ሴቶች እኮ ለዚህ እኮ ነው እቀናለሁ። የሆነ እንትን ላይ ፈተዋም ላይ ያለ አይተዋል አይደለ? ክርስቲያን ባሌ በገነትም እንዳገባው ፈልጋለሁ፣ ግን ሁሌ የሚያወራው ባሌ ስለ ሁር ላይኖች ነው አለች። ጠያቄ ጠይቃ ነው እና በዛም የኔ ባል እንዲሆን ፈልግ ነበረ፣ ግን ሁሌ የሚያወራው እዛ ሄጄ ሁር ላይኖችን እዛ ያሉትን ወሲብ አድርጌ ነው የሚለው። ስለዚህ ቅናት እያደረብኝ ነው፣ ሁሌ የሚያወራው ስለ እነሱ ብቻ ስለሆነ አለች። ቀጥል። ለማንኛውም በጣም የሚያማምሩ ሴቶች ቤት ጀነት ይህ ዱንያን እንድንጠላ የሚያደርገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማድረግ የያዘ። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ ሀገር አለ። የት?
ጀነት ዝሙት እንዳንከጅል የሚያደርገን በጣም የሚያማምሩ ሴቶች የት ጀነት። ሐዋርያው ጳውሎስ ምን ይላል? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ኢማጂን እሱ ክርስቶስን ነው እንጂ የሚናፍቀው ሴቶችን አይደለም። ከክርስቶስ ጋር በምድርም አላገባም። ደግሞ ደስ የሚለው ሐዋርያው ቅዱስ ጳውሎስ በምድር እንኳን በድንግልና የኖረ ሰው ብችሉ እንኳን እንደኔ ሁኑ ያለ ማለት ነው። እነኚህ ሰዎችስ በምድር 4 ድረስ አግብቶ ባሪያን ተገናኝቶ ሙታ ተፈቅዶለት እሱም አልበቃው ብለው እቺን እየጠላዋት ያለውት እኮች ምድር እዛ ቆንጆ ቆንጆ ሴቶች ስላሉ ነው። ምን ያህል በጭንቅላታቸው በወሲብ ኦብሰስድ ሆነዋል። አይምሯቸው ምን ያህል ብሬን ወሽድ ቢሆን ነው በቃ ምንም ነገር ሌላ እንዳያስቡ ምን ያህል ቢያጥቧቸውና ስለ ዝሙት ብቻ ሶፍትዌራቸው ላይ አይምሯቸው ላይ ቢጭኑ ነው። ሲቀመጡ ሲወጡ ሲገቡ ሲነሱ ስለዚህ ብቻ ትልቁም ትንሹም ምን ነው ወገኖቼ? ምን ነው ወዳጆቼ? ምን ነው በጊዜው ያጓጓበት አይበቃም እንዴ? ቀጥል ክርስቲያን። ያ ምን ይላል መዝሙረ ዳዊት ምን ይላል? ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል። የሰው ልጅ አፈጣጠር በነገራችን ላይ በጣም ግሩም የሆነ አፈጣጠር ነው። እግዚአብሔር ሰውን በራሱ አምሳል እንደሰራው መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 1 26 እና 27 ብታነቡ እግዚአብሔር አምላክ ሰውን በድንቅ አድርጎ ነው የሰራው በራሱ አምሳል። ዳዊትም ለዛ ነው ይሄንን ቃል የደገመው ማለት ነው። ግሩምና ድንቅ ሆኜ ተፈጥሬያለሁ ብሎ የተናገረው የሰው ልጅ ግሩም ድንቅ ሆኖ የተፈጠረው የሰው ልጅ በገነት ሄዶ ከሰው ልጆች ውጪ የሆኑ ፍጥረታትን እገናኛለሁ ወሲብ አደርጋለሁ ማለት ይሄ አንደኛው ቅዠት ነው። ሁለተኛው እነዚህ ቆንጆ የተባሉት ሴቶች ምን አይነት ናቸው? በመቅኔያቸው ውስጥ በአጥንታቸው ውስጥና በስጋቸው ውስጥ የመቅኔያቸው ፈሳሹ መቅኔያቸው የሚታይ እነዚህ ደግሞ እጅግ በጣም ቆንጆ ናቸው። ውበታቸው እንኳን በምንም አይለካም። አንድ ሁራ ላይን ብቅ ብትል ምድርን በሙሉ ታበራለች ብለው ነው የሚያምኑት ሙስሊሞች ማለት ነው። ውበት ራሱ ምንድን ነው? አጥንቷ የሚታይ ጸጉር የሌላት መላጣ ፍጥረት እሷ ምንድን ነች? ከሰው ውጪ የሆነች ክሬቸር ሚውት ነፈኝ ሀሳብ ነበረችኛ። አልሐምዱሊላህ ይቀጥልሽ። እፎይ ሰላም ናችሁ? ሰላም እንኳን ደህና መጣ ወንድማችን። አሁን እኔ ሚሊዮን በእድሜ ላይ በላይፍ ላይ መግባቴ የመጀመሪያ ቀን ነው። ኦኬ ግን ሁሌ ይከታተላለሁ፣ በጣም ይከታተላለሁ። ሁሌ ሙስሊሞች ገብተው የሚያወሩትን ያለው አንተ የምታስተላልፈው መልእክት ሁሉም ነገር ያለው በጣም ነው የሚከታተልኝ። ኦኬ ግን እኔ ሙስሊም ነኝ። አሁን እኮ ሙስሊሞችን አስገብተው ሙስሊሞች ሲያወሩ አሁን እኮ ማንንም እኮ እዚህ ላይ አንተን ቤት ገብቶ የሚያወሩት እኮ መረጃ አምጣ ብትል እኮ መረጃ የት ላይ እንዳለ እኮ የማውቁት ናቸው። አሁንም ያንተ ተከታዮች የክርስቲያን ልጆች አሁን እኮ ከሙስሊም ገብቶ ቢያወሩ እኮ አንድ መረጃ አምጣ ብትል እኮ እነሱ መረጃ ያውቁም። አንተ ግን ሙስሊም እኛ ሙስሊም ዋናው መረጃ እነሱ ማምጣታቸው አለማምጣታቸው ሳይሆን ወንድማችን አልሐምዱሊላህ አንተ መረጃውን በደንብ ያዝ። የምናነሳው ምንድን ነው? አንድ ትንሽ እንትና አንድ ቢያንስ በሁለት ደቂቃም አንድ ደቂቃም ቢያንስ ተኛ። ከዛ አሁን አንተ በጣም ቁርአን ላይ ያለ መረጃ ራሱ በጣም ታውቃለህ። ቁርአን ላይ የት እንዳለ በምን ምዕራፍ ላይ በምን ገልጽ እንዳለ ሁሉም ታውቃለህ። አንተ እንደውም ከሙስሊሞች ገብተህ አሁን በአንተ ቤት ላይ ስለ እስልምና ደግፎ ከሚያወሩት በላይ አንተ በጣም ታውቃለህ ስለ እስልምና ማለት ነው። አሁን ደግሞ እስልምና ሃይማኖት ነው እንጂ እኮ ለኛ ምንም አይደለም። ለአንተ ክርስቲያን ሃይማኖት ነው እንጂ እንትን አይደለም። ታውቃለህ ማንንም አሁን ግልጽ ረጅም ተከታትለኛል። አልሐምዱሊላህ ምን ያህል ጊዜ ተከታትለኛል? ወራቶች ሆነዋል እንዴ? በጣም ነው እንጂ በተለፈው ነው ሊታሰር ምናምን ከተባለበት ጊዜ ነው በጣም ይከታተልኝ።
እንዴ አመት ሙሉ ተከታትለኛል። ቆንጆ ነው። አመት ሙሉ ተከታተል። አዎ እኔ የምልህ አሁን እኮ በውስጤ ላይ ያለውን ነገር መጀመሪያ ገብቼ ስለማልናገር ለማብራራት አልችልም፣ ግን ብዙ ሀሳብ ነበረኝ። ግን ያው ብቃት ይፈልጋል ታውቃለህ፣ ማብራራት ያ። ስለዚህ ያው ጥያቄ ካሉ እንቀበላለን። በኋላ ላይ አንዴ ወደ ቶፒኩ እንመለስና ጥያቄ ካሉ እንቀበላለን። አመት ባይዜ አይ ቲንክ አሁን እዚህ ላይ ማለት ነው። አሁን ይኸውልህ ስለ እስልምና ጨርሶ ሳያውቁ ስለ እስልምና ደግሞ መረጃ የማያውቁትን አስገብተህ አሁን ስለምና ስም እንትን ከሚሆን ልክ እንደ በቃ ያሉ በቃ እንደሱ ብትገናኝ አሁን ላይ እጅ ያለው እግር ያለው ምን አይነት እግር ነው ሲባል አላህ ሁሉንም ሰው ስለምንትን ስለማያውቅ ለራሱ የሚገባው ያ ሁሉ በመረጃ የምነግሩት እንዳንተ ምዕራፍ ሁሉም ነገር በመረጃ የሚይዙት እነሱ ናቸው እንጂ አሁን እኮ አንተ ጋር ገብቶ የሚያወሩት ሰው እኮ ራሳቸውም ሰላት ማሰግዱት ናቸው እኮ። አሁን እኮ ቢታቸው ሰላት በትክክል ማሰግዱት ናቸው። አሁን ደግሞ ስለ ሴት ምሎ እኮ ስለ ሴት አማላልሶ የሚያወራው እኮ ያን ካነ መረጃው መንገር ነው እንጂ ስለ ሴት አስቀዳድሞ ማውራት የለበትም ነበር። ታውቃለህ? ሰላት ካልሰገደ እኮ አንድ ሰው ግን ሙስሊም አይደለም አለ። 5 ቀን ምናምን ካቆመ እኮ ከእስልምና ይወጣል። አዎ እሱም ደግሞ አሁን አንተ ጋር ገብቶ የሚያወራው እኮ አውርቷል ለመባል ነው እንጂ ራሱ ሰላም ስለማይሰግድ ራሱ ዝና የሚሰራ ሊሆን ይችላል እኮ። ይሄንን ሰው አስገብተህ አንተም እንትን ባትል መልካም። አሁን እንደ ተላልቁ እሺ በቃ እናመሰግናለን። ለሁሉም አልሐምዱሊላህ ተከታዮችም ለሁሉም ግልጽ እንደሚሆን ቢታለቅ ደስ ይለኛል። አሁን ደግሞ እንደዚህ አስተ ማንኛውም ሰው ታስገባ ማለት ነው። ስለ እስልምና መረጃ አምጣ ቢታል ምንም አያውቁም። እሺ እናመሰግናለን። አልሐምዱሊላህ እንግዲህ አመት ከሆነ በደንብ ታዝበሃል ማለት ነው። ታዝበ ነው የወደህን የገለጽክልን ዛሬ። አሁንም እኮ እኔ ሙስሊም ነኝ እንጂ አልከታተልም። በቃ ሃይማኖቴ ነው እኮ። አሁን አንተ ክርስቲያኖችም እኮ ሁሉም የሚውሉት እኮ ኃጢአት ላይ ነው፣ ሁሉም የሚውሉት ወንጀል ላይ ነው። ግን አንተን ይከታተላሉ። እኛም እንደዚህ ሙስሊም ሃይማኖቴ ነው እንጂ ግን አልከታተልም። እውነቱን መነጋገር ነው። እኔ ያላወቅኩትን እኔ ግን ትከታተለኛለህ። አልሐምዱሊላህ አመት ሆነ ላይፍ ላይ እከታተላለሁ። አዎ ታንክ ዩ። ግን ያላወቅኩትን ነገር አሁን ክርስትና እንደዚህ ነው ቢል እኮ መረጃ አምጣ ቢትል ከየት መረጃ የሚያመጣበት አቅም የለኝም። ታውቃለህ? እንደውም ያንተ ላይ አቅም ራሱ የለኝም። ለዛ ለምናኔ ሲማላጠፋም ከተላልቅ እንደዛ ነው መረጃ ማምጣት ከሚችሉት ጋር እንጂ አሁን ዝም ብሎ ገብቶ እኔ እስላም ነኝ ብሎ እስላምን ወክዬ እናገራለሁ ብሎ መረጃ ደግሞ አምጣ ስትል አንድ አመት እንደተከታተለ ሰው የሆነ ጥያቄ ልጠይቀው። ይሄ ልጅ አልሐምዱሊላህ አንድ አመት ተከታትለዋል። ኦኬ ሲያስገባ እፎይ መርጦ ያስገባል። የሚያውቁትን እናውቃለን የሚሉትን ነው የሚያስገባው፣ ወይም ደግሞ የላከለትን በጠቅላላ ያስገባል። ግን እሱን ይቅርና አንድ አመት ስትከታተል እፎይ ያነሳቸው ሐዲሶች ላይ ወይም ያነሳቸው ትምህርቶች ላይ ስህተት አግኝተሃል? አንተ በራስ ጠይቃል? ሄደው ኡስታዞችን እንደዚህ ስህተት አለው ብለውካል? እኔ አልጠየኳችሁም። እፎይ ሲናገር እኮ በቁርአን የሌላ ነገር እኮ አላወራም። እፎይ እኮ ሁሉንም ቁርአኑን በቃ አስተርጉሞ እኮ ሁሉንም ቁርአን ያውቃል እኮ እፎይ። ለዛ ትላልቅ ኡስታዞችን እዚህ ጋር ቢያስገባ እኮ ለዚህ ምክንያት እኮ ይሄ ነው ብሎ እነሱ መረጃ አምጥቶ ለሱ ማሳያት ነው እንጂ አንድ ሰው እኮ በቃ ዝም ብሎ ራሱን ሀሳብ አውርቶ መረጃ ሲያጣ ደግሞ ማውረድ፣ መረጃ ሲያጣ ማሳደብ አይሰራም እኮ። መሳደብ እኮ ምንም ዋጋ ጥቅም የለውም። አንዳንድ ሰው እኮ መረጃ አምጣ ስትለው እኮ ይኸውልህ ቁርአን ከፍተህ ታሳየዋለህ። አንተ የምታሳየው ቦታና አንተ የምታንብብለት ቦታ ራሱ አያውቅም። ታውቃለህ? ራሱ አያውቅም። የነሱ መሳደብ አይደለም። አንተ ከፍተህ ካሳየው ለዚህ የሚሆነው መልስ ቦታውና አንቀጹን ሄዶ ከፍቶ ካነ ምክንያቱ ለአንተ መንገር ነው እንጂ። ስማኝ አንዴ ስማኝ። የነሱን መልስ ተውና እፎይ የሚያነሳቸው ከቁርአንና ከሐዲስ ትክክል ከሆኑ እነሱ ለምንድን ነው አንተ ጠይቀህ መልስ ይዘህ ያልመጣው? አመት ሙሉ ስትከታተለው ከነበረ ጥያቄዎች ያነሳል፣ ከቁርአን ያነሳል፣ ከሐዲስ ያነሳል። እነዛ ነገሮች ትክክል ከሆኑ ጥያቄውን ጠይቃችሁ ለምንድን ነው መልስ የማትቀበሉት እናንተ ከኡስታዞቻችሁ ማለት ነው? ትክክል አይደለም። አልሐምዱሊላህ ይባላል። እኔ አንተ ተማሪ ነኝ፣ አንተ ጋር ነው የምማረው፣ እሱ ጋር ልማርም ማለት አይደለ? አዎ እኔ እኮ አሁን እዚህ ጋር ገብቶ ኦፎን ላስረዳና ስለ እስልምና ላስረዳ አይደለም። አሁን እዚህ ጋር ገብቶ ለእፎይ እስልምና ወክለን እንደዚህ እናደርጋለን ያ ለነሱ ነው። አልሐምዱሊላህ ያው መልእክቱ እስልምና ነው። ለአንተም ተከታዮችና አሁን ሙስሊም ተከታዮች ራሱ እኮ እዚህ ላይ ብዙ አሉ።
ለዚህ ሰው ግልጽ እንደሚሆንለት አንድ ሰው በምርጫ በጣም ትላልቅ ሰዎችን ለኡስታዝ አቡ ሀይደር እንደነሱ ያሉትን አምጥቴ እንዳንተ ያሉት ማለት ነው። አሁን እኮ ያንተን ተከታዮች እዚህ ጋር ብታመጣው እኮ እንዳንተ መረጃ ማምጣት አይችሉም። እሺ አልሐምዱሊላህ አከናጎ ነው ጋር እንዳንተ አፋን ኦሮሞ እንደንደሳይ ነው። እኔ አላባ ልጅ ነኝ ታውቃለህ። ኦኬ ኦሮምኛ ነው የሚችለው እያሉ ነው። ተሳስተው ነው ማለት ነው። ጥሪ አድርግለት በቃ ለአቡ ሀይደር ጥሪ አድርግለት በቃ አይሻልም? አዎ እኔ አማርኛ ባለመቻሌ ሳይሆን ትንሽ የማስረዳት እንትን ነው ታውቃለህ። ሁሌ ላይፍ ላይ ገብቼ እንትን ስለማልል አዎ እንጂ የአማርኛ ጉዳይ ችግር ምናምን የለብኝም። አላባ ጥሩ ጓደኛ ነበረኝ። አላባ ላይ በጣም ወደ ጓደኛ አለኝ አላባ እና እሺ በርታ። ሙስሊሞችም ገብቶ ያለ መረጃ ገብቶ ደግሞ መረጃ ሲያጡም ደግሞ ተሳድቦ ማውጣት አስፈላጊ አይደለም። አንተም ደግሞ እነሱ መረጃ ስላላመጡ ደግሞ እስልምና ማንቆሻሻሽ እንትን አይደለም። ትላልቅ ኡስታዞች ከተገናኙና አንድ ቀን እኛም እስኪ በቻልነው አቅም እነሱም ጥሪ እናደርጋለን። አሁን እንደውም ከታች የምትሰሙት ያው ያለ መረጃ ገብታችሁ እዚህ ጋር ደግሞ ያው እሱ መረጃ ስጠይቃችሁ ስለ እስልምና መረጃ አጣችሁ ደግሞ እስልምና የምታሰድቡትም ተረጋጉ ማለት ነው። እሺ ቴንክ ዩ እናመሰግናለን። እንግዲህ ያው አልሐምዱሊላህ ጥሩ መልእክትን ያስተላለፈው። ምላሽ ከሌላችሁ ማስረጃ ከሌላችሁ ዝም በሉ አትሳደቡ ነው እና ትልልቆቹ መጣው ሲመልሱ ብናይ እንረጋጋለን ነው። ኦልሞስት አመት ሆነኝ መከታተል የጀመርኩ ነው ያለው። ብዙ ነገሮችን ታዝቦ ነው ያን የታሰረ የተባለ ሰዓት ጀምሮ ስከታተል ነበር ካለ ረጅም ነው። ኦልሞስት ዘንድሮ አመት ሆነው ማለት ነው። ባይዘይ በዚህ ሳምንት በጣም ብዙ ሰዎች ናቸው ቴክስት እየላኩልኝ ያሉት ካወቁ አመት ሆነኝ የሚሉ ማለት ነው። ከክርስቲያኖችም ሙስሊሞችም አብዛኞቹ በዚህ ሳምንት ኦልሞስት ዛሬ ቀን ስንት ነው? በእኛ ስንት ነው? ለሚሸኪት በእኛ 25 ነው። 15 ነው በእኛ 17 ነው። 10 ስንት ነው? በእኛ 20 በፈረንጅ ነው ያለው። ኦኬ በፈረንጅ 25 ኦኬ። ኦልሞስት ከሳምንት በኋላ ነው እኔ ገደል የሚለው አዋጅ የወጣብኝ ከሳምንት በኋላ እንደዛ አካባቢ ነው። ኖ 2 ቀን አለፈው። ትናንትና ነበረ። ኖ ትናንት ሳይሆን ትናንት ወዲያ አካባቢ ላይ አንድ ቪዲዮ ሰራው አመት ሆነው ማለት ነው። ከዛ ከ3 ቀን ከ4 ቀን በኋላ ቪዲዮውን ከሰራሁት ካስታወሳችሁ አይቲ ላይ የውይይት ጥሪ አቡ ሀይደርን አንስቷል። እሱም ጥሪ መወየት እንችላለን አንቺ ቤት ላይ ምናምን የሚለውን ተተቀበልኩ በኋላ እሱ ቪዲዮ ላይ ነው የጮኸው ካስታወሳችሁ። እሱም ቪዲዮ ከሰራሁት በ3 ቀን ውስጥ ምናምን ውስጥ ነው ኢሚዲየትሊ ገደል ያሉኝ ማለት ነው። አንቺ ቤት ላይ መጥቼ መወየት እችላለሁ፣ ችግር የለብኝም። እውነትም ማሳወቅ ነው ኡስታዞቹ የሚመጡ ከሆነ ብዬ ስል ኢሚዲየትሊ ለዛ ቪዲዮ ምላሽ ያደረጉት ምንድነው ሲገደል የሚል ነበረ። ቪዲዮውን የሰራሁት በ16 ነው። ዛሬ 18 2 ቀን ነው ማለት ነው። ቪዲዮውን በሰራሁት ማክሲመም ሳምንት ነው የቆየው፣ 5-7 ቀን ምናምን። ከዛ በኋላ ኢሚዲየትሊ እንትን ሆነ ማለት ነው እና ኦልሞስት አመት ሆነን ማለት ነው። ኤኒዌይስ ግን ወደ ቶፒኩን መለስና የእስልምናው ገነት ብዙ ምግብ ለመብላት፣ ብዙ መጠጥ ለመጠጣት፣ ብዙ ሴቶችን ለማግኘት በየ60 ማይሉ ላይ ሴቶች አሉ። ይሄንን መሰረት ያደረገ ነው የሚለው ላይ እያወራን ነው። ሁሴንና አብዲ እንኳን ደህና መጣችሁ። ሰላም ነው። እንዴት ነው? ትንሽ ድምፅን ከፍ አድርጋ አይሰማም ብዙ። አይመን እሰማለሁ። ትሰማለህ? የሆነ ልጅ ልካል? አዎ ልኬልህ ነበር። አዋርታኝ ቲክቶክ ጋር። ኦኬ አልጠመቀችም ገና? አዎ ልማር መምህር አጥቼ ስትለኝ እርሱ ያገናኝሻል ብዬ ነበር እንትን ያልኳት።
ኦኬ ለመምህር ልክ ያለ እኔም ለሌላ መምህር ልክ ያታለው እኔ ጋር ብዙ ልጆች ስላሉ ኦኬ እሺ ጨርስና እስኪ አንድ ሀሳብ ነበረችኝ ጠይቃለሁ። እሺ ኦኬ አብዲ ምን አልከኝ? በራሱ ጉዳይ የሆነ ሀሳብ ነበረኝ። ቀጥል። እሺ ድምፅን ትንሽ ከፍ አድርገው ነው። አይሰማም አሁን? እሰማለሁ። ቀጥል። በገነት ደስታ ዝርዝር ከእስልምና የተሻለ ክርስትና ውስጥ አለ? የደስታ ዝርዝሩ ሂንቱ ለንጽጽር እንዲመች። መልካም። የገነት አንተ በትልቅዬ ዕቃ መብላት ነው ደስታ ብለህ የምታስበው? ደስታ ለምሳሌ ከመንፈስም ከስጋም ስለሚዋሃድ 2% ማለት ነው። በትልቅዬ ዕቃ መብላት ደስታ ነው? በትልቅዬ ዕቃ መብላት ደስታ ነው ወይ? አንዴ ክፈተው ክርስቲያን። ደስታ አሁን ስለዚህ እያንዳንዶቹ ጥቅሶቹን እያየናቸው እንሂድ። እሺ በትልቅዬ ዕቃ መብላት ደስታ ነው? መጀመሪያ ተረዳኝ ሀሳቤን እኮ እየተረዳው አሁን የገነት ጸጋ ውስጥ አንዱ በትልቅዬ ዕቃ መብላት ስለሆነ ያው እስኪ ደስታ ማለት 2 አይነት ነው። ምናልባት ከተግባባ ሁለት ሚል የለም። አክቹዋሊ እንደዛ አይነት ቴዎሎጂ ይዛችሁ መጣችኋል። ኢኖቬሽን ነው። ኢኖቬሽን ሁሉ ደግሞ ቢዳ ነው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ የገሃነም ነው። 2-3 አይነት አንድ አይነት ደስታ የሚባል ነገር የለም በእስልምና። እናንተ እንትኖቻችሁ ይዛችሁ የመጣችሁት ነው። ሃይማኖትን ቤት ሳይሆን ሰውኛ መዝሙር ቀንስ። እሺ አንብበው። ይሄን በትልቅዬ ዕቃ መብላት ደስታ ይሰጣል? መች ተረዳኝ? በሐሳብ አንብበው። ምኑን ላንብበው? የተከፈተውን ቁርአን እና ችግር አለው? ምንድነው ችግሩ? እስኪ እንደ ክርስቲያን ተስፋ የምታደርገው በገነት ሄደ በወርቅዬ በሰፊ ሰሃን ለመብላት ነው። ኦኬ አንዱ የስጋ ደስታ ስለሆነ ይሆናል። እና ምንድን ነው የደስታው? ምንድን ነው ደስታው? በትልቅዬ ዕቃ መብላት አካላዊ ደስታ ማለት ነው። አካላዊ ደስታ ምን ማለት ነው? ማለት አካላዊ ደስታ ነው። የሰው ልጅ እኮ በምግብ በወሲብ ነው አካላዊ ደስታ ያገኝ ይችላል። ታዲያ ይሄንን እኮ የሆነ ሰፈር ጠግረር ብለህ እኮ በትልቅዬ ትሪ መብላት ትችላለህ እኮ። ምን አታገለ ገነት? ምን አስጠበቀ? ታዲያ ገነት ገብተን ምን እንጠብቅ እንደ ክርስትና? እስኪ ትልቅዬ ሳህን መብላት መጠበቁ ይሻላል? በትልቅዬ ኩባያ መጠጣቱ ይሻላል? እና አንጻራዊ እንደ ክርስትና ምን እንጠብቅ? እስኪ የተሻለ ነገር አለው ከእስልምና? አንዳንዴ እኮ ቆይ ቅድሚያ እችኛዋ ላይ አርጊው እናድርግ ትንሽ። በትልቅዬ ዕቃ መብላት እና አንደኛው ደስታ መብላት ነው ከተረዳኝ። አብዲ ሰላም አለይኩም። ሰላም ነው አለን አልሐምዱሊላህ። አሁን ስለ ገነትና ስለ ጀነት እያወራች ነው። አሁን እኮ እፎይ እዛ ካብቷል ታውቃለህ። እኔ ሙስሊም ቢሆንም አሁን ክርስቲያኖ ሆኖም እኮ እና እፎይ አይደለም እኮ ብዙ ሰው እኮ መጽሐፍ ቅዱስ ምናምን አንብቦ ማቆጥ አሉ እኮ። አሁን እኮ እዚህ ጋር ቁርአን ከፍቷል። እኔ ሙስሊም ቢሆንም የሙስሊም ተከታይ ነኝ እንጂ ሙስሊም እንደ ለኔና ያለ ጨርሼ አላውቅም። አሁን ያለ አልሐምዱሊላህ እዚህ ጋር በገነት ትልቅ ነገር ማለት ምናምን ካላ ያንን እናንተ መረጃ ማቅረብ ነው እንጂ ካልቻልክ ደግሞ መጀመሪያ ለማግባት ነው። አሁን እንዳልኩት በተላልቅ ፋሶች ገብቷል። ችግር የለውም። አልሐምዱሊላህ ባንዴ በገነት ይሄንን ያስደስተኛል ብሏል። ምን በትልቅዬ ሳህን መብላት ምንድነው ይበላው? የተለያዩ ፍራፍሬዎችን ሳይ ሙስሊም 2839 ክፈትልኝ አንዴ። የሚጠጣውስ ደግሞ ምንድነው? በትልቅዬ ኩባያ ምንድነው የምትጠጣው?
ወተት ይጠጣል፣ ማር ይጠጣል። እችን ደግሞ ትጠጣለህ። እስቲ ይሄንን አዲስ አንብበ እስቲ ይሄን አዲስ አንብበ እስቲ። ለምሳሌ እንደ ክርስትና አዳምና ሔዋን ገነት ውስጥ ፍሬ በልተው መሰለኝ የተሳሳቱት። ችግር የለውም ቀጥል፣ አንብብ አንብብ። አይ ምናልባት በጣም ብዙ ቆይተህ ነበር አንተ። ምናልባት እኮ አዳም የተሳሳተበት ምግብ በልቶ መሰለኝ። ቀጥል አንብብ ይሄንን። ምን ማንበብ እኮ ትርጉም የለውም ካልተረዳዳ ባሰ። ኦኬ ሚውት አንግና እንደ ይነበብ። እሺ ሉክ ሁሴን ታነባዋለህ? እኔ ላውራ ትንሽ እድሉ ከተሰጠኝ። እችን አዲስ አንብባት እስቲ። ባቡ ማ ፊ ዱንያ ሚን አንሃር አልጀነት። አይሰማም? ቀጥል አንብብ። አንብበው ይሄንን ያቀለምኩትን ሁሴን። ሁሴን አለ? ማይክ ዝግ ነው። አይሰማም? አሁን ቀጥል። ይሰማል። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم صيحان وجنينان والقربة واليبيل كل من أنهار الجنة إلى ምን ማለት ነው? ኦኬ ሁሴን ማይክን አትዝጋው። ሁሴን አይሰማም? አሁን ቀጥለው ሰማለህ? ትርጓሜው አሁን እዛ ጋር የሚገልጸው ምን መሰለ? የመብያ ሳህኖችና እንትኖቹን ነው የሚገልጸው። እዛ ጀነት ውስጥ የምንጠቀመው ነገሮች አሉ አይደለ? እነሱ ነው የሚገልጸው። ቃል ብለህ ቃል አቡ ሁረይራ ብለህ እዚህ ውስጥ መብያ መጠጫ የሚል አለ። ይሄንኛውን አዲስ ሰን ተርጉም ያልኩት ነው። ቀጥል። ሄሎ እሺ ቀጥል። وعن أبو هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبو هريرة عند توروا كرسول الله صلى الله عليه وسلم انديني علوت ነው የሚለውና እዛች በጀነት ውስጥ የሚያብያ እንትኖች አሉ አይደለ? ሰሃኖች ይገልጸው ነው። ሰሃኖች አሉ። ትርጉም አላውቅም በላይ በቃ ትርጉም ካላወቅ እኛን ተርጉምልህ። ትርጉሙን አላወቀው። ቢያንስ ናይል የሚለውን እንኳን አታውቃትም ነበር። ይቀጥላል። በዳ ክርስቲያን የገነት ውሃዎች ናቸው። ነቢያ ሳይሆን ጀነት ውስጥ የምትጠቀመው ነገሮች ነው። ውሃውም አለ፣ ምንጩም አለ። ወተትና የእንትን ነው የሚያሳየው እዛ ጋር አምሩን ነው የሚያሳየው። አንዴ ስለዚህ ቅድም ባሳየናችሁ ቁርአን ሱራ 43:71 ላይ በሰፋፊ ሳህን ትበላላችሁ፣ በትልልቅ ኩባያ ትጠጣላችሁ ተብሏል። ምንድን ነው የሚጠጡት? የገነት ውሃ ምንድን ነው? ቀጥር። ውሃው ምንድን ነው? ሳይሃን፣ ጃይሃን፣ ኤፍራጠስ ኤንድ ናይል አር ኦል አማንግ ዘ ሪቨር ኦፍ ፓራዳይስ። እነዚህ ሳይሃን፣ ጃይሃን የኤፍራጠስ ወንዝና የናይል የአባይ ውሃ ማለት ነው የገነት ወንዞች ናቸው። በትልቅ የኩባያ ይጠጣዋል። ግድባችን በቃ አለቀለት፣ ወደኛ ይመጣም። በትልቅ የኩባያ ሲጋዙት ማለት ነው። ክፈተው እንትኑን 43:71 በትልቅ የኩባያ ሲዞርባቸው እና አዳም አልበላም ነው እያልከኛለኝ። ምናልባት ሐሳብ ከወርቅ በሆነ ሰፋፊ ዝርግ ሰሃንና ኩባያዎች፣ ሰፊ ኩባያ አባቴ ትይዝና አንድ ቤት ያህል በኩባያ ስትለው ማለት ነው ስጠጣ። እዛ ጋር ኩባያ ሲልኮ እንትኑ ነው የሚገልጸው እንጂ በትልቅ ኩባያም ጠጥተ በትንሽ ኩባያም ጠጥተ እዛ ጋር በትልቅ እንደ ነፍሳችሁ ትጠግባላችሁ ነው። ምክንያቱም በቃ ለክልካይ ትበላለህ። ሁሴን
እዚህ ቁጥጥር ነበረብን። እዛ ግን በትልቅ እየቃ በለው ነው እኮ። ለምሳሌ አሁን እዚህ ልብላው እንኳን ካልኩ እኮ ለነገው እያሰብኩ ነው እንትን የምትለውና እዛ ጋር ግን ፈጣሪ ሁሉንም ነገር ስለፈቀደልህ በትልቁ እንደ ልብህ ማለት ነው። በትልቁ አሁን ስል የሳህኑንና የኩባያው ምልክት ሳይሆን እንደ ልባችሁ ትጠግባላችሁ ነው ያቺ የምትገልጸው እንጂ አይደለም። አሁን የዛ ሳህን ትልቅና ትንሽ የትኛው ሳህኖች እኮ ይለያያሉ፣ ኩባያዎች ይለያያሉ። የዛን አይደለም አሁን እዛ ጋር ቁርአኑ የሚገልጸው ነው። እዛ እንደ ልባችሁ ሳትጨናነቁ ለነገው ሳታስቡ እንደ ልባቸው እንዴት ነው ይባሉት? በምንድን ነው ይባሉት? በትንሽ ዕቃ ወይንስ በትልቅ ዕቃ? እዛ ጋር በትልቅም በትንሽም አለ። ግን በትልቅ እዛ ጋር የሚለው ሳህኑ እንደ ልባችሁ ነው የምትጠግቡት። ሳህኑ ደግሞ ከምንድን ነው የተሰራው? ሳህኑ ከላይ ከሉሉ አለ፣ ከመርጃን አለ፣ ከወርቅ የተሰራ አለ፣ ከተለያየ ነገሮች የተሰሩ አሉ። እዛ ዕቃ እዛ ነው ያለው በለኛ እንዳለ በቃ ጽድጽ ከወርቅ ከሉል ምናምን የተሰሩ ናቸው እንዳለ። አዎ ዋው በቃ አንተ የነገር በጣም ነው። እንዴት ነው ከአንዱ ቤት አንዱ ቤት ይበላለጣሉ ማለት ነው። የኔ ቤት ከወርቅ የተሰራ ነው፣ አንተ ቤት እስከምንድን ነው ትባባላላችሁ? እዛ አሁን ይበላለጣል። ለምን እንደ ዱንያ ላይ አሁን እዚህ እንደ ያው ባለሀብቱና የተለያየ ሰዎች እኮ ይበላለጣሉ በምግብ በቤታቸው በሁሉም አይደለ? ጀስት ላይክ ፍሪጅ አለ፣ ግን ፍሪጅ አለ ማለት ነው። በስራው ፍሪጅ አለ እንዴ? ፍሪጅ እኮ ትንሽ ናት እኮ በጀነት ውስጥ ሲታይ የተለያየ ትልቅ አንተ በአይምሮ ውስጥ የሰው አይምሮና በሰው መንፈስ ውስጥ ይመጣል ያልታሰበ ነገሮች አሉ። እዛ ጋር አሁን ፈጣሪ ያዘጋጀው ጸዴ ነው በለኛ። እንትንስ ሞባይል ቴክስት ምናምን መላላካል እንዴ? እሱ እኮ በቃ ልክ እንደ ከዚህ የበለጠ ህይወት ነው እዛ ያለው እኛ የምንለው በሃይማኖታችን ማለት ነው። አሁን ግን በክርስቲያን አደረጋችሁት ምንም እኮ የበለጠ አይደለም እኮ ቁሳዊ ያደረጋችሁትና ገነትን እኮ ራሱ ስላችሁት ምድራዊ ያደረጋችሁት እኮ እዛ ካርድ የሌለው ሞባይል አለ። ካርድ አያልቅም፣ ዳታ አንሊሚትድ የሆነ ማለት ነው። እና ምግብ ቀልድ ሳይሆን ስለ ካርድ ስለ ሞባይል ምናምን ቀልድ ሳይሆን እዛ ጋር ለእውነቱን ስለ ሃይማኖታችን የሚያዘው ነገር ንጽጽር ማድረግ አለብን። አሁን ችግር የለውም የኛ እስልምና አሁን ያንን በሚናገርበት ሰዓት የክርስቲያኑ ደግሞ ስለ ጀነት የሚያወራው ነገር ምን አለ? ጀነት ራሱ የለም ብላችሁ እሺ፣ አንዴ እንሄዳለን። እኛ ቁሳዊ አይደለም በቃ ገነት በቀላሉ ለመናገር ያህል አቡ አይደርም ሲጠይቀው ስለሰማው የክርስቲያኖቹ አልተዘረዘረም የኛ ተዘርዝሯል ቀንተው ነው አለ። በመጀመሪያ ደረጃ አንድ ነገር ልንገራችሁ፣ በዚህ በምድራዊ ላይ ያለ ነገር ምንም የሚያስቀና ነገር የለም። ሰለሞን የዳዊት ልጅ ምን አለ? ከሰማይ በታች ሁሉን አየሁ፣ ሁሉ ከንቱ ነው አላል? ሁሉ ከንቱ ነው። ለተራበ ሰው ምግብ ትልቅ ቅንጦቱ ሊሆን ይችላል። ለጠገበ ሰው ግን ዳቦ ለሱ ተራው ነው የሚሆነው፣ ቅንጦቱ አይደለም። ማር አይቶ ለማያቅ ወይንም ደግሞ ማር ብርቁ ለሆነ ቅንጦት ሊሆንበት ይችላል። ማር ቆራጭ ለሆነ ሰው ግን ማር ለሱ ደንታው ነው። ብርዝ ወይንም ደግሞ ወይን ለማያገኝ ሰው ሊቋምጥ ሊመኝ ይችል ይሆናል። ብርዝ ለሚጥል ወይንም ደግሞ ነጋዴ ለሆነ ግን ብርዝ ለሱ ደንታው አይደለም። ወተት ለሚወድ ሰውና ወተት ለማያገኝ ሰው ወተት ሰዎች ጋር ሲያይ ሊቃውምጥ ይችላል፣ ሊመኝ ይችላል። እርባታ ለሚያረባ ላሞች ላሉትና ወተት ነጋዴ ለሆነ ሰው ወይንም ደግሞ የወተት ፎቢያ ላለበት ሰው ወተት ለሱ ደንታውም አይደለም። ሙዝ አይቶ ለማያቅ ሰው ሙዝ ብርቁ ሊሆን ይችላል። ሙዝ ጓሮ ላለ ሰው ግን ሙዝ ደንታውም አይደለም። ስለዚህ የኛ ዘላለማዊ ደስታችን በእነኚህ ቁሶች ላይ አይደለም የተመሰረተው።
አንድ ነገር እናጠቃለን፣ አንድ ነገር እናሰብታለን፣ አንድ ነገር እናስጨብጣለን። አንድ ነገር መዘንጋት የለባችሁም። ሐዋርያ ቅዱስ ጳውሎስ እንደነገረን እግዚአብሔር ለወዳጆቹ ያዘጋጃት ምን አለች? አይን ያላያት። ምን አይን ያላያት? ሙዝ አይን አይቶታል። ሴቶች ቋርጭ ነበር ሴቶች ምናምን ብለን የጠንኩር ያ በትልቅዬ ሳህን መብላት ሆነ በትልቅዬ ዕቃ መጠጣት ብርቃችን አይደለም፣ ይታወቃል። ስለዚህ ይሄ በሆነበት ሰዓት ላይ ባልታየው ባልታወቀው ነው እኛ የምንመካው ማለት ነው። አይን ያላየው
እና የምድሩን ግን ገልጾታል። ትልቁ ነገር አሁን አይን ያላየው ጆሮ ያልሰማው የተባለው ወሲብ ስታደርጉ ተኝታችሁ ነው ቆማችሁ ነው የሚለውን አልገለጸውም። ታላቅ ሚስጥር ነው። አንተ ይሄ የመቶ ሰው ወሲብ ጉልበት ግን ያን በመንፈስ ሊሆን ይችላል። አዎ የመቶ ሰው ወሲብ ጉልበት አለ። ወሲብ የምታደርግበት ሴቶቹም አሉ። እንዴት አድርገው ወሲብ ለምሳሌ ሱረት በቀራ ላይ 222 ነው 23ኛው ላይ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁ መፈለጋችሁበት ረሱ ይላል። አክቹዋሊ እንዴት ማረስ እንዳለባችሁ እሱን ነግሯችኋል በምድር ላይ። የገነቱ ላይ ግን እንዴት ማረስ እንዳለባችሁ ገና አልተነገረም። ኦልራይት። ስለዚህ በምድር ላይ መጠጥ ሐራም ነው ተከልክላችኋል። በገነት ግን ይሄንን ስለተጠበቃችሁ በገነት ይሰጣችኋል። በምድር ላይ በወርቅ መብላት መጠጣት ተከልክላችኋል። በምድር ስለተከለከላችሁ በገነት በዛ ይሰጣችኋል። ታምር ነው። አንተ በጣም ነው የሚያስቀናው። ስለዚህ እዚህ ስለተቆጠብክና ድንጋጌ ያስቀመጠልህ እሱ ያመሰመረልን መስመር የነገርን አያት ቁርአን ተከልከሉ እንደዚህ አትጠጉ ያለን ነገሮችን ከተቆጠብን እዛ ጋር እንደ አፕሪሺየት ነው የሚሰጠን እና የሆነ ሰው እኮ የሆነ ጥሩ ስራ ስትሰራ እኮ ቴንኪዩ አለች አይደለ? ልክ እንደዚያው ይሄ ማለት ምን ማለት ነው? በቀላሉ ያንተን ገነት እኔ ዘና ብዬ ዛሬ ስኖረው ያልኩት ነው። ያንተ ገነት እኔ እየኖርኩት ያለሁት ነው። እሺ፣ በሰፊ ሳህን መብላት እችላለሁ። በወርቅ ሳህን መብላት እችላለሁ። በትልቅ የኩባያ መጠጣት እችላለሁ። ጠጅ መጠጣት ወይንም ደግሞ ወይን መጠጣት እችላለሁ። ያንተ ገነት እዚሁ እኔ እየኖርኩት ነው ያለሁት። ምንም ደስታ አይሰጥም። በጣም ቦሪንግ ነው። በጣም አሰልቺ ነው። በጣም ደባሪ ነው። ስለዚህ እስቲ አንተ እዛ በእናንተ ሃይማኖት ማለት ነው ገነት የለምና ነው መኖር እዛ የምትኖረው ኑሮ የለም። እንዴት ነው አኗኗራችሁ? እዛ ገነት ውስጥ ስገቡ እንዴት ነው አኗኗር ምናምን አልተገለጸም? ከኛ የተሻለ ይሁን። መልካም ቅድም ሚስኮት የተደረገ ጥቅስ አለ። ሙሐመድ አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ብሎ የጠቀሳት በመጽሐፍ ቅዱስ ላይ የነበረችን ጥቅስ የወሰዳት አለ። ነገር ግን ወሲብ ማድረግ የተሰምቶ ማይታወቅ አይደለም። ሙዝ መብላት ማይታወቅ ነገር አለ። ሙዝ ትበላላችሁ አለ። ፍራፍሬ ሙዝ ትበላላችሁ ማይታወቅ አይደለም። በትልቅዬ ሳህን ትበላላችሁ ያልተሰማ አይደለም፣ ሰማ ነው። በትልቅ ሳህን ትበላላችሁ እያልክ እየነገርከን ነው። በትልቅዬ ኩባያ ትጠጣላችሁ። ምን ናይል ውሃን ለምሳሌ ናይል የአባይ ውሃ ነው። ወተት በትልቅዬ ኩባያ ትጠጣላችሁ ይላል። ማር ትጠጣላችሁ። ማር ማናቀው አይደለም። ወተት ማናቀው አይደለም። ሴቶች ወሲብ ታደርጋላችሁ ማይታወቅ ነገር አለ። እያንዳንዱ አይን አላየት ጆሮ ያልሰማት በሰው ልቦና አልታሰበች ቢልም ስህተት ነው። እንዳለ የሚታወቁ ናቸው የእናንተ ገነት። እኛ ጋር ግን ይህንን ሐዋርያው ቅዱስ ጳውሎስ እግዚአብሔር ለወዳጆቹ ያዘጋጀው በሰዎች ልቦና ያልታሰበች በአይንም ያልታየች በጆሮም ያልተሰማች ብሎ ሲል ስጋዊ ስላልሆነ የምናገኘው ደስታ በመብል በመጠጥ አይደለም። በደንብ አስተውሉ። ሴን ዮሐንስ ራዕይ ምዕራፍ 7 አንድ የከፈተው ክርስቲያን ቁጥር 15 ወይም 16 ላይ በመብል በመጠጥ አይደለም የኛ ደስታ። ስጋዊ መብል መጠጥ አይደለም። መጽሐፍ ቅዱሳችን በግልጽ በእንደዚህ እንዳልሆነ ነግሮናል። ምን በመብል በመጠጥ እንዳልሆነ። ስለዚህም እግዚአብሔር በዙፋኑ ፊት አሉ። ሌሊትና ቀን መቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም። ምን አይሉም? አይራቡም። ከእንግዲህ ወዲህም አይጠሙም። ምን አይሉም? አይጠሙም። ወተት እንጠጣለን፣ አባይን ውሃ እንጠጣለን የሚል ነገር የለባቸውም። አይጠሙማ። ፀሐይ ትኩሳትም ከቶ አይወርድባቸውም። ምን ፀሐይ ትኩሳት አይነካቸውም። ዕብራውያን ምዕራፍ 12 ቁጥር 22 ክፈትልኝ። ስለዚህ እነኚህ ሰዎች እኛ ማለት ነው አንራብም። ስለዚህ ሙዝ በላለው አቮካዶ፣ ፍራፍሬ ምናምን ብለን በትልቅ እየሳህን በላለው ብለን ምንቋምጠው አይደለም። የምንራብ ስላልሆነ ትልቅ እየጣሳ በሱ በትልቅ እየብርጭቆ ጠጣለው ብለንም የምንመኘው አይደለም። ስለማንጠማ ደስታችንም በዚህ አይደለም። ልክ እንደ መላእክቶች ስለምን ነው። እነሱም ደግሞ የተሰበሰቡት እንዴት ነው? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ምን
በደስታ ወደ ተሰበሰቡት ወደ አላፍት መላእክት ይላል። ስለዚህ በደስታ የተሰበሰቡ ናቸው። የምንሰበሰበው ደስታ ወዳለበት ነው። ያ ደስታ ደግሞ በምግብ በመጠጥ በትልቅ ዕቃ በመብላት ሴቶችን ወሲብ በማድረግ የሚመጣ ሳይሆን ምን አይነት ደስታ ነው? ሮሜ ምዕራፍ 14 ቁጥር 17ን ክፈተው። ያ ደስታ በምግብ በመጠጥ አይደለም። ያ ደስታ በቁስ የሚገኝ ምድራዊ ደስታ ነው። እንዳለ የቁሱ የመብሉ የመጠጡ ሰውነታችን እንዲገዝፍ እንዲወፍር የሚያደርግ ነው። መብል መጠጥ ለዛ ነው የሚያስፈልገው፣ ስጋችን እንዲፈረጥም እንዲዳብር እንዲወፍር። የእግዚአብሔር መንግስት ጽድቅና ሰላም ነው። እኛ የምንፈልገው መንግስቱን እሹ፣ ሌላው ከንቱን ይጨመርላችኋል ተብሏልና የእግዚአብሔር መንግስቱ ደግሞ ምንድን ነው? ጽድቅና ሰላም ነው። ሰላም ነው ያለው፣ ምንም መረበሽ የለም። ጽድቅ ነው፣ ከእርሱ የሆነ መንግስት ስለሆነ በመንፈስ ቅዱስ የሆነ ደስታ ናት። ያ ደስታው በምግብ አይደለም የሆነው። የምናገኘው ደስታ በመጠጥ አይደለም። የምናገኘው ደስታ ወሲብ በማድረግ አይደለም። የምናገኘው ደስታ በትልቅ የኩባያ በመጠጣትና በትልቅ የሳም በመብላት ሳይሆን በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። መብልና መጠጥ ለምድራዊ ደስታ ነው የሚያገለግለው። ሰውነታችን የግዴታ ሚኔራሎችን ቫይታሚኖችን ስለሚያስፈልገው እነኛም ፕሮሰስ እያደረገ ንጥረ ነገሮቹን ለእድገታችን ሴሎቻችን ለመንተን ለማለት እየተጠቀመ ሌላውን በዌስት ፕሮዳክት ያስወግዳቸዋል። ከሞት በኋላ ግን ያ የለም። መራብ የለም፣ መጠማት የለም። ሴሎቻችን ራሱ ለማደግ ለመዳበር፣ በሽታን ለመከላከል ሰምቲንግ ላይ ጥገኛ አይደሉም። ምክንያቱም መታመም የለምና፣ ምክንያቱም መሞት የለምና፣ ምክንያቱም መድከም የለምና። መድከም፣ መታመም፣ መሞት ከሌለ ሴሎቻችን ለማደግ ገና ስጋዊ ደስታ ምናምን ብለህ ሴሎቻችንን የሚያዳብሩ ሚነራሎችን ወይም ቫይታሚኖችን የሚፈልግ አይደለምና፣ ስለዚህ ያ ደስታችን ዘላለማዊ ደስታ ነው። ያ ደስታችን ቁስ ጥገኛ አይደለም ማለት ነው። የቁስ ጥገኛ አይደለም። ቀጥል። እኔ ልቀጥልና በጣም ጥሩ ነው። ልክ አሁን አንተ የተናገርካቸው ነገሮች ነው የኛ ሃይማኖትም የሚናገረው። ባይዘወይ ደስ የሚል ነገር ልዩነት ብዙ ነገር ልዩነት የለውም። የኛ ሃይማኖት ሄሎ ይሰማል? ቆይ ፈቲ ቆይ የኛ ሃይማኖት ይናገራል። አትራቡም፣ ትበላላችሁ፣ ትጠጣላችሁ፣ ትጠግባላችሁ እኮ ይላል። አትራቡም እኮ አለች እኛ ውስጥም። አትሞቱ ሞት መሞት የለም፣ መታመም የለም፣ ማረጅ የለም አለ እኮ ሁሉም ነገር። ግን ስፔሲፊክ የሆነ ታራ መታመም ከሌለ መሞት ከሌለ ምንበላው ምንጠጣው ከሆነ ነገሮቹ ምንድን ናቸው? አጠቃቀማቸው እንዴት ነው? ምንበላው ነገሮች ምንድን ነው ብሎ ሰው ልጅ በሚጠይቅበት ታይም ነው። አሁን ከሐዲስም ከአንዳንድ አንቀጾችም ስፔሲፊክ አድርጎ በዚህ ትበላላችሁ፣ መቢያችሁ እንደዚህ አይነት ነው፣ ኑሮዋችሁ እንደዚህ አይነት ነው የተባለው እንጂ በመንፈስ ልክ እንደናንተው ነው። መሞትም የለም፣ ራብም የለም፣ ምንም የለም። ወደ ውስጥ ሲገቡ ነው። አሁን አንተን ከጠየቁ ጥያቄ እሺ መሞት የለም መኖር ነው ያለው። ግን በምን ሁኔታ ነው የሚኖሩት? ልክ እንደ ዱንያው እኮ ይበላ እዛ ጋር መብላትም መጠጣትም የሰው ልጅ አንድ ሰው መኖር ይኖራል ከተባለ የሚያስፈልገው ካራክተሪያል ታውቃለህ። እዛ ጋር ኑሮ ካለ በእርግጥ እኔ የእናንተን ሃይማኖት ያው በደንብም ስለማላቅ ግልጽ ብታረግልኝ የተሻለ ነው። እናንተ እንደ መላእክት ነው የምትኖሩት ማለት ነው። እዛ ጋር ሃይማኖታችሁ እንደ መላእክት እንደምትኖሩት ነው የገለጸላችሁ ማለት ነው። የኛ ግን ትኖራላችሁ ልክ እንደዚሁ የተሻለ ከዚህ ኑሮ የተሻለ የዱንያ የተሻለ ለአኽራ ተዘጋጅቷል። በምንድነው ወንድማችን? በሁሉም የተሻለ ነው። አሁን ለምሳሌ ዱንያ ላይ ሰርተህ ለፍተህ ደክመህ ነው። እሺ ኦኬ፣ እሺ ቀጥታ። እሺ ሰርተህ ለፍተህ ደክመህ
ነው። እዚህ ጋር የሆነ ነገሩ እንኳን ደስታ ላገኝ ካልክ ምትበላውን በራስ አዘጋጅተህ ሁሉም ነገር እዛ ጋር የምታዘጋጀው ነገር የለም። ኦልሬዲ አልቋል። ከቂያማ በኋላ ሁሉም ነገር ስላለቀ እዛ ጋር ሁሉም ነገር የተዘጋጀልህ ነው እና ፈጣሪ አንተ ዱንያ ላይ ስለደከመህ እዚህ እፎይ እንድትልና እንትን እንድትል ነው ዘና እንድትል ነው እዛ ጋር ፈጣሪ ያዘጋጀልህ። ሴትም ቢሆን ሑረል ዐይን የምንለው እኛ በእኛ ሃይማኖት ሑረል ዐይን ማለት በጣም የሚያማምሩ ነጫጭ የሆኑ ሴቶች አሉ። እነሱን ግን አጥንታቸው ይታይ እንዴት ነው የፈጠረው ማን ነው የፈጠረው የሚለው አጥንታቸው ስመቅናቸው የምታየው ነው አይደለ? አዎ በደንብ አዎ። ግን አጥንት አይደሉም። ግን እነሱ ወሲብ ታደርጋለህ አይደል? ከእነሱ ጋር ታገባቸዋለህ? ከእነሱ ጋር ትጋባለህ? ከእነሱ ጋር ትጋባለህ? አዎ ምስቶችህ ናቸው። ሰው አይደሉም ማለት ሰው አይደሉም አይደለ? ሰው አይደሉም ማለት። ስለዚህ ከባዕድ ነገር ጋር ሰው ካልሆነ ነገር ወሲብ አደርጋለሁ ብሎ ማሰብ በራሱ ጤንነት አይደለም። ሰው አይደሉም ሲባል ልክ እንደ ዱንያ እዛ እነሱ እዛ እንደ ሰው ናቸው። ፈጣሪ ነው በእጁ ፈጥሮ እዛ ጋር አሳምሮ ከዱንያ ሴቶችን አስበልጦ እዛ ጋር ያስቀመጠልህ። እሱ ራሱ ስድብ ነው። ይሄ ራሱ ስድብ ነው። እዛ ከዱንያ ሴት ይልቅ የተሻለች አለችኝ ወሲብ አደርጋታለሁ ብሎ ማለት በጣም ብላስፌሚ ነው። ሴቶችን ምን ያህል እንደሚንቅ የሚያሳየ ነው። አይደለም የዚህ የዱንያ ሴቶችም እኮ ጥሩ ላንተ ጥሩ ከዋሉና ባለውለታ ከሆኑና የፈጣሪ ትዕዛዞችን ከተቀበሉ በቃ ኦንላይኖች ሲራብማቸው የሚያድሩ ናቸው። እዚህ ያሉ ሴቶች የፈለገ ቆንጆ ብትሆን የኦንላይንን ሴት መበልጥ አይደለችም በቁንጅናዋ። የኦንላይን ሴት ከሁሉም ሴት ቆንጆ ነች። ስለዚህ አንድ ወንድ በባህሪው ስለዚህ ቆንጆ እየተሻለችው ጋር ይሄዳል ማለት ነው። መልከ ጥፎ ዋጋ ሄድም በጣም ቆንጅዬ የሆነችው ዋጋ ሄዳ የኦንላይን ሴት ደግሞ ማንም ተወዳዳሪ የላትም። ይሄ በራሱ ስድብ ነው፣ ሴቶችን መናቅ ነው። አንቺ እኔን ካስቀየምሽኝ ሌሊቱን ሙሉ ኦንላይን ትረግምሻለች። ምን ብላው ምድረግማት? አንቺ የተረገምሽ ባልሽ ትንሽ ቀን ነው የሚቆየው ወደኛ ይመጣል እያለች ትረግማታለች። ከዛስ ከነኝ ጋር ወሲብ ያደርጋል። እሷ አልጋ አንጣፊ ትሆናለች የምትኖራ ሴት ማለት ነው። ሲጀመር እኮ እሷ ጥሩ ከሰራችና ፈጣሪ የሚያዛትን ለባልየዋ የባላውን ቃል ካደረገች እኮ እሷም እዛ ጀነት ስለምትገባ እንዳው የነኛ አሚር ነው የምትሆነው እንጂ እሷም ትጥላለች አይደለችም። አትሆንም። እኔ ጥያቄ አለኝ ነው ፈይ ትሆናለች። አንዴ ሁሴን ያ ሜቢ አሁን የተናገርካቸው ነገሮች አሉ። ሁራ ላይኖችን በተመለከተ እዛ ገነት ስንሄድ እኛ የምንደሰትባቸው ናቸው ብለህ ተናግረሃል። ገነት ውስጥ ጾታዊ መድሎ አለ ብለህ ታምናለህ አንተ? አዎ አለ። ለምን የለም? በጾታ ማዳላት አለ አይደለም? ፈጣሪ እዛ አያዳላም። በጾታ ግን ጾታ ለወንድም ለሴትም እኩል ነው የሚሰጠው። አይን መሆናቸውን አሉ። ለወንድም ለሴትም እኩል ነው የሚሰጠው በሰሩት ስራ። ያ ለወንድም ለሴትም እኩል ስጦታ ነው የሚሰጣቸው በሰሩት ስራ ማለት ነው። ስጦታ ነው የሚሰጣቸው በሰሩት ስራ ማለት ነው። እዚህ አሁን ጥሩ ስራ ከሰራሁት እኔ በዛ ስራ ነው ኢቫሉዌት ተደርጌ ፈጣሪ የሚከፍለኝ የሚሰጠኝ ማለት ነው። ኦኬ። ስለዚህ አንተ ጥሩ ስራ ከሰራ ያላገኝም እችላለሁ። ያ ገብቶኛል። ስለዚህ አንተ ጥሩ ስራ ከሰራ ሁራ ላይኖችን ይሰጣል አይደለ? ሴት ሁራ ላይኖችን። እሺ ሴቶችስ እዚህ ምድራውያን ሴቶች ጥሩ ስራ ከሰሩ ወንድ ሁራ ላይን ይሰጣቸዋል? ወንድ ሑረል ዐይን ሳይሆን ጥሩ ደጋግ የሆኑ ፈጣሪ የሚያውቃቸው ያዘጋጃቸው ሰዎች አሉ እዛ ጋር ለወንዶች ለሴቶች ልክ እንደ ወንዶቹን እንደ ሴቶች ለወንዶች እንደተሰጠን ለነሱ ደግሞ የሚሰጣቸው ጥሩ ሰዎች ይሰጣቸዋል። እነሱ አዎ ጥሩ ወንዶች አሉ። ሁራ ላይኖች ወንድ ሁራ ላይ ይሰጣቸዋል ይችላል። ለሴት ሑረል ዐይን ለሴት ይሰጣቸዋል ስትል ሁሴን አንዷ ሴት ስንት ወንድ ነው የሚሰጣት? አንዷ ሴት ጥሩ ወንድ ይሰጣታል ነው የሚለው እንጂ ይሄን ያህል ግልጽ አልተደረገም፣ አልተናገረም። ወንዶች ይሰጣቸዋል አትበላ። አንድ ወንድ ይሰጣታል።
ምናልባት ከዛ በላይ የበለጠ ሊሆን ይችላል። ስለዚህ ቆይ አሁን ሁሴን ምን እንደሆነ ታውቃለህ? አንተ በምድር 4 ሴቶችን ታገባለህ። ለምሳሌ 4 ሴቶች እስከ 4 ሴቶች ይፈቀዱልሃል። እነሱንም ገነት ሄደህ እንደምታገባ ይታወቃል። እነሱ አሉ። ሲቀጥል ደግሞ ከነዚህ ከምድራውያን ሴቶች የተለዩ ደግሞ ሁር አላይኖች ቢያንስ ሚኒመም 2 ሁር አላይኖች ይሰጠዋል። ስለዚህ 6 አሉ ማለት ነው። ሲቀጥል ደግሞ በየጥጋ ጥጉ መንገድ ዳር ረጅም መንገድ አለ። እዛም ላይ ደግሞ ሴቶች ጥግ ጥግ ላይ ይቆማሉ። እነሱንም ሄደህ ወሲብ ታደርጋለህ። 3 በል ቁጥራቸው አይታወቅም። እነዚህ ራሱ ማለት ነው። ስለዚህ እነዚህ ሲደማመሩ ቢያንስ በርከት ያሉ ሴቶች እዛ ሄደህ ወሲብ እንደምታደርግ ይታወቃል። ጥግ ጥግ ቆሞ ወሲብ ታደርጋላችሁ የሚል አሁን አንቀጽ የለም እዛ ላይ። ኦኬ በጣም ጥሩ። ማታውቅ ከሆነ ችግር የለውም አሳያለሁ። አዎ የሚል የለም። ጥግ ጥግ ወሲብ ታደርጋለህ የሚል የለም። ችግር የለውም። ለራስህ የተሰጠ አለው አይደለ? ምን እንደሆነ ታውቃለህ? አሁን ሴቶችን ታገባለህ ብሎ ለአንተ የተሰየመልህን ነው እዛ ጋር እንትን የምትለው ሁሴን። ይኸውልህ ይሄን አነብልሃለሁ። ከዛ በኋላ የጠየቅኩ ጥያቄ ግን ምንድን ነው መሰለህ? አንዴ ቆይ ፋጢያ፣ የጠየቅኩ ጥያቄ መሰለህ ግን ሴቶችስ እንደዚህ ያገኛሉ ወይ በገነት ጾታዊ መድሎ ከተገኘ? ቢያንስ 6 ሴቶችን አስቆጥሬያለሁ። አሁን ከ6 የሚበልጡ ሴቶችንም ጨምሬ ላሳይህና እነዚህን ሴቶች ያገኛሉ ሄደው የሚለውን ትመልስልኛለህ። ላንብብልህ። ቡሃሪ 4879 እና 4880 ላይ የሚገኝ ሐዲስ ነው። ምን ይላል? አብደላ ቢን ቃይስ እንደተረከው ይላል አላህስ ሜሴንጀር ሰይድ ያላህ መልእክተኛ እንደዚህ አለ። ኢን ፓራዳይዝ ዜር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሃሎ ፒርል 60 ማይል ዋይድ። በጀነት ምን አለ አለ ረጅም የሆነ አዳራሽ እሱም ደግሞ ከእንቁ የተሰራ 60 ማይል የሚረዝም አለ አለ። ኢን ኢች ኮርነር ኦፍ ዊች ዜር አር ኤ ዋይፍስ ዊች ናት ሲ ዞስ ኢን ደ አዘር ኮርነር። በእነዚህ ኮርነሩ በየጥጋ ጥጉ ምን አለ ሚስቶች ይቀመጣሉ ይኖራሉ። እነሱም ደግሞ አንዷን ሴት ሌላኛዋ ሴት አታያቸውም፣ አይተያዩም ሴቶቹ ይላል። ኤንድ ዘ ቢሊቨር ዊል ቪዚት ኤንድ ኢንጆይ ዘም። ከዛ በኋላ አማኞች ወደ እነሱ ይገቡባቸውና ይዝናኑባቸዋል፣ ይደሰቱባቸዋል ብሎ ይናገራል። እነዚህ ሚስቶች ናቸው። እነዚህ ቤት ውስጥ ከሚሆኑት የተለዩ ሚስቶች ናቸው። መንገድ ዳር ጥግ ጥግ ላይ የሚቆሙ ናቸው። ስለዚህ ሁሴን አሁን ገባኝ። አሁን እዛ ጋር ጥግ ጥግ ይቆማሉ የተባለው ሌላ ሴቶች ሳይሆን የራስ ሚስቶች ነው የሚለው እዛ ጋርና ወይ አይልም። በምድር ላይ በየጥጋ ጥጉ በየመንገድ ላይ ኮርነር ላይ የሚቆሙ ሴቶች መገናኘት ይፈቀድላል? አይፈቀድም። በገነት ግን ይፈቀድላል። አዎ ሑረል ዐይኖች ስለሆኑ ለኔ የሰራው ሚስት የሚሰጥዋል ማለት ነው። አልጋህ ጋር የሚሆኑ አሉ፣ በአልጋህ ላይ ተሽመርማሪዎች አሉ። እነኚህ ግን አልጋህ ጋር የሚሆኑ ሳይሆኑ በየጥጋ ጥጉ ማንም የሚገባባቸው ነው። ለአንድ ሰው የተሰጡ አይደሉም። ሉክ አማኝ እየሄደ የሚገባባቸው በየ60 ማይሉ በየጥጋ ጥጉ ይቆማሉ። አማኝ እየሄደ እነሱ ጋር ይገናኛቸዋል። በምድር ላይ ግን ተከልክላል፣ በገነት ግን ተፈቅዶላል። ባይዘው እዚህ ላይ የተከለከለው ነገር ሁላ ከተቆጠብክ እዛ ላይ ይፈቀድልሃል። ታዲያ ምንድን ነው? እኔ እዚህ ኖሬው ባየው እንደዚህ አይነቱን የሚያስጠላ ነገር እኮ ነው። ገነት ውስጥ ይህንን እንዴት ነው ዘላለማዊ በሆነ ሁኔታ ይህንን አገኛለሁ ብዬ ምመኘው? እፎይ ምን እንደው ታውቃለህ? አሁን ቅድም ራሱ የጠየቁት ጥያቄ አለ መመለስ አልፈለግም እንጂ በጣም ቆሻሻና ጸያፊ የሆኑ ነገሮች ለምሳሌ እዚህ ምድር ላይ አሉ። እነሱን ከተከለከልክ ገነት ሄደህ ታገኛለህ ማለት ነው። አሁን እዚህ ከተከለከለ ራስን ከቆጠብክ ፈጣሪ ስለከለከለ እዛ ጋር ግን ፈጣሪ ላንተ ስለዚህ እዛ ይሸልምሃል ማለት ነው። የተዘጋጀልህ አለ። ሚስቶች ሑረል ዐይን የሚባሉት ለአንተ ነው የተዘጋጀልህ እንጂ ዝም ብሎ ተራ የሆኑት አይደለም። እዛ ጋር ገባ? አይ ከተከለከልክ አልከው። ለምሳሌ ምድር ላይ የተከለከልከው ነገር ገነት የምታገኘው ከሆነ ኢቭን የሙስሊሞች አምላክ በገነትና በምድር ራሱ ስታንዳርዱ ሞራል ስታንዳርድ ራሱ ተመሳሳይ አይደለም ማለት ነው። ባህሪው ራሱ ይሄ አጸያፊ ነው፣ ይሄ ቆሻሻ ነው የሚለው ራሱ ተለዋዋጭ ነው ማለት ነው። ምክንያቱም ምድር ላይ ያለው ቆሻሻ የሆነ ነገር አጸያፊ የሆነ ነገር በገነት የሚፈቀድ ከሆነ ምንድነው ማለት ነው? አምላካቸው ባህሪው ተለዋዋጭ ነው፣ ባህሪው የተለያየ ነው ማለት ነው አይደለም። ምክንያቱም ለሌላ ሰው ድል እየሰጣችሁ እቺ ዱንያ እኮ ለሌላ ሰው ድል እየሰጣችሁ ፈቲካተል እኔ አንድ ጥያቄ አለኝ። ፈይ
ለምሳሌ ከማስተማር የበለጠ ክብር ይቀድማል። እኔ ቤት መጥቼ ሲገባ ስታከብረኝ ሲያከብር ነው አይደል? ስንከባበር ነው። ለምሳሌ ስለ እስልምና ልታሳውቀኝ እኔ በእስልምና ውስጥ ምንን ይወዳል ምንን ይጠላል የሚለው ልታቅልኝ ይገባል። እኔ ኦንላይን አልገባም፣ በብዛት እሰማለሁ። ግን ምን አለ መሰለህ ከአንተ በብዛት መከታተል ጀመርክ? ረጅም ጊዜ አመት ሆኗል። ግን ምን አለ መሰለህ 6 ወር 6 ወር ጥሩ። በ3 ቀን ቢያንስ 2 ታየኛለህ? የበለጠ በጣም አያለሁ፣ ስላንተም አወራለሁ። ግን አንድ ነገር አለ። ባየሁት ቁጥር ግን ተቃጥዬ ውፍቴን አሮ ማለት ነው። በምን በለኝ። ለምሳሌ እኔ የምወደውን ነቢይ ከራሴ በላይ ነፍሴን ለምሰጠው ነቢይ አንተ አስጠያፊ ንግግር፣ የማይሆን ንግግር እየተናገርክ እየሰደብክ እኔ እንዴት ላከብርህ፣ እንዴት ለወድህ፣ እንዴት ትምህርትን ሊቀበል ይችላል? ቅድሚያ ምን አለ መሰለህ የኔ ቤት ስትመጣ ቤተሰብ ልጆቼን እናቴን ልታከብር ይገባል። ከዛ ስለ ቤቴ ልታስተምረኝ ከፈለክ ስታከብረኝ ነው ከኔ ጋር የምንማማረው። አድበል ለምሳሌ እዚህ ውስጥ ያለ ሙስሊም እንዳለ ከሚያውቀው ነገር ማሳወቅ ግዴታ አለበት። ከማያውቀው ነገር ግን እዚህ ለቁጭ ብሎ መዘባረቁ በፈጣሪ ዘንድም በእኔ ሃይማኖት ያስጠይቋል። ምክንያቱም ይሄ ሰው ተማሪ ነው። ማስተማር አንዳንዴ ያላወቅናቸው ነገሮች ሲገለጹ በእኛ ሳይድ ስድብ ሊመስሉ ይችላሉ። አይደለም። ምን አለ መሰለኝ ፋይ አሁን ብዙ አስጠያፊ ነገር ትናገራለህ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም። እኔ ለምሳሌ አሁን ብዙ ጊዜ ባየሁት ቁጥር ለምሳሌ አንድ ነገር ልንገርህ፣ የእናንተ ነቢይ እንደዚህ የሚያደርግ ነው እንደዚህ ስትለኝ ለምሳሌ እኔ እውነቱን ነው የምልህ። እኔ በዚህ ምድር ላይ ያ ነገር አሁን ተጽፎ ከተገኘ ያንን እነሱ ካልነገሩህ እኔ እንዲህ ያደርጋል ብዬ መናገር ስድብ ይሆናል? እንዴት? ለምሳሌ ተጽፎ የተገኘ እያነበብኩት ነው እያየሁት ነው። ለምሳሌ አንተ እኔ እንዴት ቁርአን ውስጥ አስጠያፊ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት አስጠያፊ ነገር ይጻፋል ስለሳቸው? አንድ ነገር ስለ ክብር አንድ ነገር ልንገርህ። ለምሳሌ አንድ ነገር እንስማማ፣ በቃ እንስማማ፣ ክርክር እንዳናደርገው። እሺ፣ በጣም ከ6 ወር በላይ በደንብ ተተከታተልከኝ። እሺ፣ በጣም በቃ ከሚያናድድ ለምሳሌ እኔ የተናገርኩት የሌለ ነገር የመሰለ ምን አለ? አሁን ምንድነው? አሁን ምን አለ መሰለህ፣ አንዳንዴ በጣም የምትወደውን ነገር ስታስብ ስሜታዊ ትሆናለህ። የምትወደው ነገር እኔ እውነት ነው ብነግርህ ቢያገኝ ብገልህ እኔ ደስ ይለኛል። እውነት ነው። ቤተሰቤ ልጄን እናቴም ማለት ነው 1000 ጊዜ ቢሞቱብኝ እኔ አንተን አግኝቼው ነገር አድርጌ ከዚህ አስጠያፊ ስለምወደው ነብይ ከሚሰማ ህይወቴን መስዋዕት ቢያደርግ እውነት ነው የምልህ እኔ ቢያገኝ በጣም ደስ ይለኛል። አሁን ስለ ጽድቁ አይደለም ስለ ጽድቁ አይደለም። ምን አለ መሰለህ አክብርልኝ፣ እኔ ነብዬ አይደለም ውደድልኝ። ተስማማው። ቆይ አንድ ነገር ደግሞ እሺ፣ ቆይ ተስማማው። አንድ አዳምጠኛ። እኔ ተስማማው። አሁን አንተ ባልከው መሰረት እንድገለኝ ድረስ ያደረገህና በጣም ያበሳጨህ ግን እስቲል በ3 ቀን ውስጥ 2 ቀን ትከታተለኛለህ ወይ ስልህ ከዛም በላይ አልከኝ። ሁል ቀን ትከታተለኛለህ ማለት ነው። እስቲል ብትናደድብኝም ግን እየተከታተልከኝ ነው። ይህንን ባይል ኖሮ ወይንም ደግሞ ይህንን ዋሽቶብናል የምትለው ነገር አለ ወይ? ምክንያቱም የተጻፈ ካልኩኝ እየጠላኸኝ ያለኸው አንተ በተሳሳተ መንገድ ነው። የተጻፈውን እኔ ካልኩኝ የተጻፈውን እኔ ካልኩኝ አንተ እየጠላኸኝ ያለኸው በተሳሳተ መንገድ ነው። እውነትም ደግሞ ያን ነገር መረጃ የሌለውን እያልኩ ከሆነ ደግሞ አንተ ትክክል ነህ፣ እኔ ስህተተኛ ነኝ ማለት ነው። ስለዚህ ለኦዲየንሱ ግልጽ ለማድረግ ያህል ለምሳሌ እንዲህ ትል ነበረ በነቢያችን ላይ እንዲህ ትላለህ፣ ይሄ ደግሞ ስድብ ነው የለም የምትለው ነገር አለ። ያለውን ከሆነ ግን እኔ ያለውም ጥፋተኛው ሐዲሶችን የሰበሰቡት ያንን ያስተላለፉት ነብዩ ተናግረዋል ያሉት ይሆናል ማለት ነው። የምታውቀው አለ በ6 ወር ውስጥ ስለ ነብያችሁ ዋሽተሃል ወይም ደግሞ የሌለ ነገር ተሳድበኸዋል፣ የሌለ ነገር ብለሃል መጽሐፍ ላይ የምትለው የምታስታውሰው አለ? ሰማለዋ? አዎ ፈቲያ፣ ሰው ነገር ላለው ከማለት በፊት የሚቀድመው ምንድነው ይሄ ነገር አለ ወይስ የለም የሚለውን የምታስታውስ ከሆነ ተናገር እስኪ።
ወጣ አይኖርም። አብዛኞቹ ስሜት ነው። እሺ እፎይ፣ እኔ እንግዲህ አላስተናገዳችሁኝም፣ ስጠብቃችሁ ነበረ። እስካሁን አላስተናገዳችሁ። ቀጥል። እሺ ቀጥል። ጥያቄ ነበረኝ ብያችሁ ነው ያቋረጣችሁኝ። ቀጥል እና ማለት ነው። እሺ በክርስትና ሃይማኖት ከአንድ ሴት ውጭ ማግባት አይቻልም ይባላል። ልክ ነው አይደለም? ልክ ነው። ኦኬ እሺ በእናንተ ዳዊት ስንት ሚስት ነው የነበረው? ስጠይቅ እኔን እዛ በላይ ሚስት እንዳለው ሰማሁ። ጋር የሚረብሽ ድምፅ አለ። ምንድን ነው ከኋላ? ኦኬ ያ አሁን ግለሰቦች ያደረጉትና ሙስጠፋ ግለሰቦች ያደረጉትና አስተምሮን እንለይ። አስተምሮ እና ግለሰብ ማድረግ ይለያያል። አንድ ሙስሊም ሌባ ቢኖር ለምሳሌ እዛ ጋር ኢብራሂም የሚባል ሌባን እያነሳውኝ ሙስሊሞች ሌባ ናቸው ብል ኦፌንድ እንደሚያደርግህ አይ ነው ያበሳጫል ማለት ነው። ከዚህ ጋር የሆነ አንድ ሙስሊም አንስቼ ያው ሙስሊሞች ሌቦች ናቸው፣ እስልምና ሌብነትን ይፈቅዳል፣ እስልምና ሌብነትን አይከለክልም ብል ስህተት ነው የሚሆነው ማለት ነው። በግለሰቦች ላይ ሃይማኖት አይመሰረትም፣ በፈጣሪ ሕግ በሰጠው እንጂ። እሺ ገባኝ፣ አገላለጽ ገብቶኛል። ዳዊት ነብይ አይደለም በእናንተ አይደል ነው? ቀጥል። እሺ ታዲያ ፈጣሪ ያላቀው ነብይ ፈጣሪ የማይወደውን ስራ ይሰራል ብለህ ታስባለህ? ሰው ነው አንድ ሚስት። ኦኬ ታዲያ ከአንድ ሚስት በላይ ማግባት ይችላል እሱ ብለህ ነው የምታስበው? የመቻል ችሎታ ጉዳይ ከሆነ ይችላል። እኔም እችላለሁ፣ አንተም ትችላለህ። የመቻል ጉዳይ ፖቴንሻሉ ከሆነ ማለት ነው። ኦኬ እሺ መጽሐፉ እንጂ ይፈቅድለታል ወይ ነው? መጽሐፉ አይፈቅድለትም። ፖቴንሻል ጉዳይ ከሆነ ግን ሁላችንም ኃጢአት የመስራት ነጻ ፈቃዱ ስላለን። ቆይ አንዴ። ስለዚህ ያ ማለት ግን ነጻ ፈቃዳችንን ተጠቅመን እንደዚህ ያደረግን ማለት ነቢይ ስለሆነ እኮ እግዚአብሔር ነጻ ፈቃዱን አይከለክለውም። በእኛ ምን አለ መሰለ እናንተ ጋር እንዲያስተምሩ አለ። ነቢያቶች ከኃጢአት የተጠበቁ ናቸው። ከትልልቅ ኃጢአት የሚባል ነገር አለ። እስቲል ግን አያስኬድም፣ እሱ አያስኬድም። ምክንያቱም ኢብራሂም ጨረቃ ፀሐይ ሲያመልክ ነበረ ብላችሁ ነው የምታምኑት። አደም ነብይ ነው የመጀመሪያው ትላላችሁ። የሴጣንን ቃል ሰምቶ የአላህን ቃል ስቷል ብላችሁ ታምናላችሁ። መሐመድም በተመሳሳይ ደጋግሞ ቁርአን ስለ ኃጢአት ይቅርታ ጠይቅ፣ ተጣወት፣ ራቅ እያለው ሲገስጸው ታገኙታላችሁ። ሱራ 74-5፣ ሱራ 42-52 እንደዚህና የመሳሰሉ የቁርአን ክፍሎች ማየት ይቻላል። ዋናው ነገር ግን ምንድነው? በእኛ ምንናምነውን ልንገርህ። እኛ ነቢያቶች እንደው ፐርፌክት የሆኑ እንከን አልባ ናቸው ብለን አናምንም። እንከን አልባ ስህተት የሌለባቸው ምናምን ብለን አናምንም። ደካሞች እንደ ማንኛውም ሰው ሊሳሳቱ የሚችሉ ናቸው። እንደ ማንኛውም ሰው ሊወድቁ ይችላሉ። ነገር ግን ምንድነው? ከውድቀታቸው ይነሳሉ። የብሉይ ኪዳን ነቢያቶች ደግሞ ገና ጸጋን ያልተቀበሉ በሕግ ውስጥ የነበሩ ናቸው። ስለዚህ እያንዳንዱ ዳዊት ተሳስቶ ነው ያገባው 8 ሚስት ማለት ነው። እግዚአብሔር እንደዚህ አግባ እንደዚህ ሕግ ሰጥቶት ይሄን ያህል ለምሳሌ በቁርአኑ እንዳለው 4 አግቡ በሚል ደረጃ ተሰጥቶት አይደለም። እሺ ዘጠነኛም እንዳገባም ደግሞ እንትን ዘጠናም ያግባ ችግር የለውም። ሕግ የሚመጣው መቼ መሰለህ? ሕግ ተሰጥቶ ሎክ ቁርአኑ ላይ ለምሳሌ 2 3 4 አግቡ የሚል ሕግ ነው። ይሄ አይደለ? አግቡ የሚል ይሄ ሕግ ነው። እንደዚህ አግቡ የሚል ሕግ ነው የተሰጠው። በመጽሐፍ ቅዱስ ላይ እንደዚህ አይነት ሕግ አልተሰጠም። 2 3 4 5 እንደዚህ አግቡ የሚል ሕግ አልተሰጠም። ሕጉ የጀመረው ከሙሴ ነውና ዘፍጥረት ሲጀምር ዘፍጥረት ምዕራፍ 2 ላይ ቁጥር 28 አካባቢ መጨረሻ አካባቢ አዳም ከጎኑ ሔዋን ትፈጠራለች። ሔዋን ተፈጠረች በኋላ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ አንድ ይሆናሉ፣ ወደፊት ሁለት አይሆኑም ተባለ። ሁለቱ አንድ ይሆናሉ ተባለ እንጂ ሶስቱ አንድ ይሆናሉ አልተባለም።
ስለዚህ ህጉ እንደዚህ ነው ያለው። ባሎች ሚስት እንዳያበዙ ሪከመንድ ተደርገዋል፣ ተጠቅሰዋል። ዘፍጥረት ገና ፍጥረትም ሲጀምር እግዚአብሔር በዚህ ሰጥቶናል። ይህን ካደረጋችሁ እንደዚህ ታደርጋላችሁ የሚለው ህጉ ሪቪል ግልጽ ሆኖ በብሉይ ኪዳን ላይ አልተገለጸ። ነገር ግን ዘፍጥረት ራሱ የሚነግረን ምንድነው? ይህንን የሚያስተምር ነው። ከዛ በኋላ ግን ምን ይመጣል? አዲስ ኪዳን ይመጣና ብሉይ ኪዳንን በደንብ ይፈተዋል። ከአንድ በላይ ማግባት እንደሌለባቸው አንደኛ ቆሮንቶስ ምዕራፍ 7 ላይ ስትመጣ ቁጥር 2 ጀምሮ እስከ 5 ባሎች ወንዶች ለራሳቸው ሚስት እንዲኖራቸው፣ ሚስቶች ሳይሆን ሚስት እንዲኖራቸው፣ ሚስትም ለራሷ ባል እንዲኖራት ብሎ ደነገገው መጽሐፍ ቅዱስ ማለት ነው። ሎክ ባል ለራሱ ሚስት ይኖረው አለ። ሚስቶች ይኖራው አላለም። ሚስት ይኖራል። ሚስትም ለራሷ ባል ይኖራት አለ። ሚስት በገዛ ስጋዋ ላይ ስልጣን የላትም አለ። ስልጣን የባሏ ነው አለ። ስለዚህ ሚስትህ በስጋዋ ላይ አንዳች ስልጣን የላትም። እሷ ስልጣኑ ያንተ ነው። ስለዚህ ሚስትህን የምትቆጣጠራት ስልጣኑ ያንተ ከሆነ በሚስትህ ላይ ሚስትህ ሄዳ ከሌላ ወንድ ጋር እንድትተኛ አትፈቅድላትም። ለምን? ስልጣኑ ያንተ ነው። የእሷ ስጋ ያንተ ሆኗል። በቃ ሁለቱ አንድ ይሆናሉ ስለተባለ። ስለዚህ ሌላ ቦታ ሄጄ ልተኛ ብትል ሌላ ቦታ ሄጄ ልተኛ ብትል እሺ ብለህ አትፈቅድም አንተ። ምክንያቱም የእሷ አካል ያንተ አካል ስለሆነ ማለት ነው። በተመሳሳይ ደግሞ አንተ ያንተ አካል ላይ ስልጣን የለህም፣ መፍቶ የለህም። ስልጣንህ የማን ሆኗል? የሚስትህ ሆኗል። ሌላ ሴት ጋር ሄጄ ልተኛ ብትል እሷ እሺ አትልህም። መፍቀድ መግዛት የምችለው እሷ ብቻ ነች በአንተ ስጋ ላይ። ምን አገባሽና በራሴ ብልት ላይ በራሴ ስጋ ላይ እንደፈለግ ሆናለሁ ብትል አትችልም። ሁለቱ አንድ ሆነዋልና በአንተ ስጋ ላይ ስልጣን ያላት እሷ ነች። ከዛ በኋላስ ሁለቱ ደግሞ በአልጋ እንዳይለዩ ቁጥር 5 ላይ ደነግገዋል። በአልጋ ማይለዩ ከሆነ ሁለቱም አይለያዩ ከሆነ በአልጋ እንዳይለያዩ ከተባለ እሷ በራሷ ላይ ስልጣን የላትም፣ ስልጣን የባሏ ነው። እሱ በራሱ ላይ ስልጣን የለውም፣ ስልጣን የሷ ነው ከተባለ አልጋ ይለያዩ ከተባለ እንዴት ሆኖ ነው ሌላ ሊያገባስ የሚችለው? ግልጽ የሆነ ህግ ነው ይሄ። ቀጥለዋል። ስለዚህ አሁን እስቲ የምጠይቀህ ጥያቄ አለና ለምሳሌ በጣም ድምጽ ይረብሻል። ሙስጠፋ እንዴ ምትርክ ሙስጠፋ አይ ቲንክ ጥያቄው ተመልሶለታል በበቂ ሁኔታ ይመስለኛል። ኦኬ ሁሴን ቀጥል። እሺ ኧረ አልጨረስኩም ጥያቄ እኔ እኮ የጠየቅኩት ስለ ዳዊት ስላደረገው እንትን ነው። ጥያቄን ደግሞ አልጨረስኩም። ልጨርስና እወጣለሁ። የዳዊት ከሆነ ተመልሶልሃል። ለምሳሌ ስለ ሚስት ጉዳይ ከአንድ በላይ አታግቡ አግቡ ይላል የሚለው በበቂ ሁኔታ ተመልሶልሃል። ሜይ ቢ ሁለተኛ ጥያቄ ከሆነ ወይ ሁሴን ይቅደም ወይ ሱፍ። እሺ ስለዚህ ዳዊት ተሳስቶ ነው በዚህ ጉዳይ ነው ብሎ ምን ይዘው ማለት ነው። በዚህ ረድፍ በዚህ ረድፍ ማለት ነው ፈጣሪ በእስልምና እናንተ ብላችሁ የምታምኑት ሴቶችን ያረክሳቸዋል፣ ወንዶችን ያልቃቸዋል ነው በእኛ ብላችሁ የምታስቡትና አሁን የዳዊት ሚስቶች አሉና 8ቱ ሚስቶች 9ኛ ያገባት ሚስት አለችው እና በሷ በሰራው ከነሱ አልፎ ሌላ ሚስት ሄዶ በማግባቱ ፈጣሪ የቀጣው ቅጣት አለና እግዚአብሔር ማለት ነው እና አደባባይ ላይ እንዲደፈሩ ነው 8ቶችን ሴቶች ያደረጋቸው ያለ ኃጢአታቸው ያለ ጥፋታቸው ማለት ነው። ዳዊትን ሊቀጣው ማስረጃ ማምጣት ይችላል። መደፈራቸው ማምጣት ይችላል። አደባባይ ላይ እንዲደፈሩ እንትን ብሎ ተናግሮ የፈጣሪ ቃል እኮ ተፈጻሚ ነው። ሁሌ እኮ ማምጣት ይችላል። ማን ነው እንደዛ ብለህ እንድትተረጉመው ማን የፈቀደልህ?
ሶሪ እየረዳሁ ስለሆነ ማውጣት ስለማልችል ነው። ማስረጃው አለ። ጥቀሰው። አደባባይ ላይ ተደፍረዋል ነው ያልከው። እሺ አይ ነው። ቆይ እሺ ካላሉ ካልሆነ አልሆነም የማለት መብት አለ አንተ። ይሄን ካላለ እግዚአብሔር አይ ተደፍረዋል ስላልክ እንደዛ ብሎ ይፈታልም ካለ ተደፍረዋል ነው ያልከው። ማስረጃው ነው። አስረዳ። እኔ እኮ ጥያቄ ለመጠየቅ ለመማር ነው የገባሁት አይደል? በስነ ስርዓት እንደዚህ የሚባል እንትን ሰምቻለሁ። በስነ ስርዓት እንትን ያልኩት ነውና ካልሆነ አይደለም እንድትለይ ነው የምፈልገው። የሌለ ነገር ላይ ለምን የምላሽ ተጣለ? የለም ጀመር የለም እንደዚህ የሚል ጭራሽ የለም። እሺ ይሄን እንዝጋ። ስምንት የዳዊት ሚስቶች ስምንቱ በአደባባይ ላይ ተደፍረዋል ብለሃል። አንደካ ስለማ ያደረገው አንተ ስለሆነ እሺ ልውጣ። እሺ ኦኬ ይሄንን ጥያቄ የለም ብለኛል። እሺ የለም ብዬ ልተውና አንድ የመጨረሻ ጥያቄ አለኝና ልውጣ። በቤተ መቅደስ ውስጥ ዲቃላ የሆነ ሰው እስከ 10 ቤቱ መግባት አይችልም፣ የተቀጠቀጠ ምናምን የሚል አለ እዛ ደግሞ። ስለዚህ እንዴት ነው ማብራሪያ የምትሰጠው? ስለዚህ ልትነግረኝ ትችላለህ? ኦኬ ትርፍ እንትን ያለው መግባት አይችልም፣ ትርፍ ሰውነት ያለው የተቀጠቀጠ እንደዚህ ይላል መጽሐፍ ቅዱስ። ብቻ አሳሰበ እንደ ሙሳ ተቀጥቅጧል እንደ አንተ። አረ እኔ ቢሄድ አያስገቡኝም ብላ ያሰብከው ነገር አለ ነው። የፈጣሪ ፍጡር እኮ የተቀጠቀጡም ያለው እኮ የፈጣሪ ፍጡር እኮ ነው። አይ ፈጣሪማ ኖርማል ፈጠረህ እኮ አንተ ብልትህን ከቀጠቀጥከው አይ ነው። ከዛ ታስቦ ከሆነ ደግሞ አደጋ ፈጣሪ የወሰነብኝ አደጋ ሊሆን ይችላል። አደጋ ጉዳይ አይደለም። ብልቱን የሚቀጠቀጥ ነው ይላል። ብልቱን የቀጠቀጠ እኮ የሰለበ የቆረጠ አሳስበዋል። እሺ ነው ኦኬ። ስለዚህ መግለጫ ስጠኝ እኮ ነው ያልኩ። እሺ እኔስ በዛው ግን እንድታስብበት አንድ ጥያቄ ልጠይቅህ። ዲቃላ ገነት አይገባም የሚለው ነው የሚከፋው ወይንስ ማምለኪያ ቦታ ወይ እንትኑ ላይ አያገልግል የሚለው ነው የሚከፋው? አይግባ የሚለው ነው የሚከፋው? ቆይ አንዴ። ፕላስ ደግሞ ዲቃላን አትታዘዝ የሚለው ነው የሚከፋው? ሁለቱን አስባቸው። እነኚህ አንተ ጋር ያሉ አስተምሮት ናቸው። በእስልምና ዲቃላ ገነት አይገባም። ኤኒዌይስ ወደ ዋናው ጥያቄ ስመለስ ዘዳግም ምዕራፍ 23 ላይ እና ዘሌዋውያን ምዕራፍ 21 ቁጥር 17 ላይ ያሉት ጋር ተያያዥ ጥያቄዎች ናቸው ያነሳው። የዳዊትን ቅድም ያነሳው እንደዛ የሚል ነገር ስለሌለ ነው ያለፉት። ሁለተኛ ሳሙኤል ምዕራፍ 12 ላይ የሚገኘው እንደዛ አይልም። አደባባይ ላይ ስምንቱን አስደፈረ የሚል የለው። ለዛ ነው። ነገር ግን ዳዊት በድብቅ የኦሪዮንን ሚስት ነጥቆ ነበረ። ዳዊት የኦሪዮንን ሚስት በድብቅ ማንም ሳያይ በስውር ያንን ወንጀል ሰርቶ ነበረ። ኦሪዮንን ገሎ ማለት ነው። ያንን ወንጀል በስውር ነው ያደረገው። ሰው አያየኝም ብሎ ተደብቆ ያንን ቢያደርግም እግዚአብሔር ግን ማየት ያያልና ተመልካች ነውና ናታንን በአደባባይ ልኮ አዋረደው ማለት ነው ዳዊትን። ስለዚህ ያ ዳዊት ጋር የመጣው መዓት መከራ በአደባባይ በሰው ፊት እንዲዋረድ ሆኖበታል። ከዛ ፍርድ ጋር በተያያዘ ነው። በፀሐይ ፊት የሚለው ያንን መሰረት አድርጎ የሚመጣ ነው። ወደዚህኛው ጥያቄ ስንመለስ ግን ዘዳግም ምዕራፍ 23 ላይ ብልቱ የተቀጠቀጠ ወይንም የተቆረጠ ወደ እግዚአብሔር ጉባኤ አይግባ የሚለው እግዚአብሔር ጉባኤ አንድም ቅዱሳኑ የሚሰበሰቡበት እሱንም ይመለከታል። እንደገና ደግሞ ኮቨናንት ውስጥ ያሉት እስራኤል ቃል ኪዳን ህዝቦቹ እነሱንም ይመለከታል። እንደገና ደግሞ አመራር ላይ ያሉትም ደግሞ የጦር መሪዎች ምናምንም እነኝም የእግዚአብሔር ጉባኤ ተብለው ይጠራሉ። ታዲያ ወደ እግዚአብሔር ጉባኤ ብልቱ የተቀጠቀጠ ለምንድን ነው አይግባ የተባለው ቢባል አይ ቲንክ በእንትኑ በውትድርና አጠራር ስሙን በረሳውም ቼክ አድርገው ሙስጠፋ ይመስለኛል ስምህ ወታደር ለመሆን እንኳን ብትሄድ ቼክ ትደረጋለህ። ብልት ቼክ ይደረጋል። ጤነኛ ነህ አይደለህም ተብለህ ውትድርና እንኳን ዝም ብለው አያስገቡም። ብልት እነኚህ ቀላል እንትናቸው ሊንፋቸው በቀላሉ ኢንተርናል እንትናቸውን ወደ ውጭ ሊያሳዩ የሚችሉ ሲነኩ ኢንተርናሊ ችግር አለባቸው የለባቸው የሚለውን በዛ በኩል ስለሚታወቅ
ቼክ ይደረጋል ተነክተህ ማለት ነው። ምክንያቱም ሸክም ተሸክመ እንደ ልብህ እንደዚህ አጎንብሰህ ሾልከህ ምን ብለህ እንደ ልብህ መንቀሳቀስ መቻል ስላለብህ ማለት ነው። እግርህ እንደ ልብህ ተበለቃቅቶ እንትን መስራት ስላለብህ በውትድርናውም እንኳን ብናስበው ውጪዝ በዛ እስራኤል የእግዚአብሔር ቃል እንትኑ ጉባኤው የተባለ ውስጥ የውትድርናውን ነው ብለን ብንወስድም ብልቱ ከተቆረጠ ወይንም ደግሞ ከተቀጠቀጠ እንደ ልቡ መተጣጠፍ አይችልም። ብልቱ ላይ ችግር ካለበት እንደ ልቡ ወደ ጦር ሜዳ ብልቱ ፍሌክሲብል ሆኖ አያንቀሳቅሰውም ማለት ነው። እነኛ ሰዎች ግን ምንድናቸው? ራሳቸውን የሚቀጠቅጡ ናቸው። ብልታቸውን የሚሰልቡ ናቸው። ብልታቸውን የሚቀጠቅጡ የሚሰልቡ ናቸው። እግዚአብሔር ዘፍጥረት ምዕራፍ 3 ላይ ዘፍጥረት ምዕራፍ 1 ላይ ብዙ ተባዙ ምድርን ሙሉ ብሎ እግዚአብሔር አዳምና ሔዋንም ፈጠረ። ብዙ ተባዙ ምድርን ሙሉት ሲል እነኚዎቹ ግን ራሳቸውን ለማን ይሰዋሉ? ለጣዖት ይሰዋሉ። ለቤልፌጎር የሚሰዉ ናቸው። ዘዳግም ምዕራፍ 12 ላይ ያስጠነቀቃቸው ቁጥር 30 አካባቢ ያስጠነቀቃቸው ናቸው። ዘዳግም ምዕራፍ 17 ላይም በተመሳሳይ እንደዚህ አይነት የሚያደርጉት ኢቭን በብሉይ ኪዳን ሞት የሚያስፈርድባቸውን ልጆቻቸውን ለጣዖት ይሰዋሉ፣ ብልታቸውን ይቀጠቅጣሉ። ለማን? ለጣዖት። እግዚአብሔር ብዙ ተባዙ ስላላቸው በተቃራኒው እነሱ ግን ምን ያደርጋሉ? የመባዣቸውን አውት ኦፍ ሲስተም ለማድረግ ብልታቸውን ይቆርጡታል። እንደገና ደግሞ የዘር ፍሬያቸውን ይቀጠቅጡታል። ይሄ ጸያፍ ነው በእግዚአብሔር ዘንድ። ስለዚህ ለእግዚአብሔርና ለጣዖት ሁለቴ መሰዋት በተመሳሳይ መሰዋት አትችልም። እዚህ ጋር ለጣዖት ትሰዋለህ፣ እዚህ ጋር ደግሞ እግዚአብሔር ጋር መተህ ልታገለግልም አትችልም። ብልትህን እዚህ ጋር ለጣዖት እግዚአብሔር ብዙ ተባዙ ሲል አንተ ደግሞ እዚህኛው ጋር ጣዖቱ ለእሱ ብልትህን ቀጥቅጠህ እዚህኛው ጋር መምጣት አትችልም። ክልክል ነው፣ ክልክል ነው። ነገር ግን ኃጢአት የሌለባቸው ከሆኑ ውጪዝ በአደጋ ምክንያት አንተ ካልከው እንደሆነ ጀንደረባ የሆኑት ብልታቸው የተቆረጠው አበሜኔልክን ማስታወስ ይቻላል። አበሜኔልክ በብሉይ ኪዳን የነበረ የተከበረ በጣም ታዋቂም የንጉስ ጀንደረባ ነበር። እንደገናም ደግሞ ትንቢተ ኢሳይያስ ምዕራፍ 56 ላይ ይህንን ታሪክ እናገኛለን። ጀንደረባ በቤቴና በቅጥሬ ውስጥ ጀንደረባ እኔ የተጠላሁ ነኝ፣ ደረቅ ነኝ፣ ልጅ የለኝም አይበል፣ በቅጥሬና በቤቴ ውስጥ ታላቅ ስም ሰጠዋለሁና ይላል እግዚአብሔር። በአደጋ ምክንያት ከሆነ ወይንም ደግሞ ራሱ ስለ እግዚአብሔር ብሎ ከሴት የራቀ ከግንኙነት የራቀ ራሱን ስለ እግዚአብሔር ቃል የሰለበ ከሆነ እኔ ጀንደረባ ነኝ አይበል ይላል። ይህንን ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያውን ጀንደረባ ማስታወስ ይቻላል። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ ይመስለኛል ራሳቸውን ስለ እግዚአብሔር ቃል የሰለቡ አሉ። በተፈጥሮም ሲወለዱ ገና ጀንደረባ ሆነው የተወለዱ አሉ ብሎ ክርስቶስ ነግሮናል። እነኚህ ለተመረጡ ለተሰጣቸው ነው። ይሄ አለማግባት ይሻላልን ምናምን ብለው ቻሌንጅ ሲያደርጉ ራሳቸውን ስለ እግዚአብሔር ቃል ጀንደረባ ያደረጉ አሉ። በተፈጥሮም ጀንደረባ ሆነው የተወለዱ አሉ ብሎ በማቴዎስ ወንጌል ላይ ምዕራፍ 19 ከቁጥር አይ ቲንክ 5 አካባቢ ጀምሮ ይሄ ለተወሰኑት የተሰጠ ብቻ እንደሆነ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ በአደጋ ምክንያት እንደዚህ ከሆነ አስጠይቃቸው። ነገር ግን ራሳቸውን ለጣዖት የሚሰዉ ከእግዚአብሔር ሕግ ጣሱ ናቸውና እነሱ ይጠየቃሉ፣ ያስጠይቃቸዋል። ይሄ በእናንተም የሚቻል ነገር አይደለም። ባይዘ ሙስጠፋ በእናንተም ብልት አይደለም ታቶ ምንድነው የሚባለው? ንቅሳት የሚነቅሱ ሴቶችም የሚነቀሱ ጋነም ይገባሉ ነው ያለው ነብይ። ስለዚህ በቀላሉ ቁርአን ላይ ደግሞ ምን ሚላለ? ተፈጥሮን መቀየር በራሱ ጋነም ይከታል ይላል። ስለዚህ ተፈጥሮ ብልት ተሰጥቶ ያንን ብልት መቁረጥና ሌላ ጾታ አልባ መሆን ወይም እንትን ማድረግ ተፈጥሮ መቀየር ነው። ታቶ ማድረግ፣ ንቅሳት መንቀስ ጋነም ያስገባ ከሆነ በእስልምናው ብልት መቁረጥ ታዲያ እንዴት ቀለል አድርጋችሁ አያችሁት? ለዚህ ነው ሐዋርያው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ የሚለን ማለት ነው። ራሳችንን ምንም ልናደርግ እንደማይገባን ይነግረናል። አይ ቲንክ ጠፋብኝ። ኤኒዌይስ ስለዚህ ቅዱሱ የእግዚአብሔር ቤተ መቅደስ ማደሪያ እንደመሆናችን እኛው ቅዱሱ መንፈስ ማደሪያ ከሆነ ምንም ልናደርገው፣ ልንሰልበው፣ ልንቆርጠው አልተፈቀደልንም፣ አይቻለንም ማለት ነው። አካላችንን ልናጎድል አልተፈቀደልንም ማለት ነው። ይሄ እንደዚህ ነው። ሁለተኛው ምንድነው? ዲቃላ ወደሚለው ልለፍ። ዲቃላ ወደ እግዚአብሔር ጉባኤ አይግባ የሚለው እዛው ዘዳግም ምዕራፍ 23 ላይ ቁጥር 2 ጀምሮ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ የሚል አለ።
እነኛ እነማን ናቸው? ዲቃላ የተባለው ከእስራኤል ውጭ የተወለዱ ወይንም ደግሞ ከኮቨነንት ውጭ ያሉ ናቸው። ቅድም እንዳልኳችሁ ኮቨነንት ውስጥ ያሉት እስራኤሎች ከግብፅ ሲወጡ ከባርነት ሲወጡ ባርነት በነበሩበት ሰዓት ላይ ግብፃውያን ወንድ ሲወልዱ እስራኤሎች ፈርዖናውያን ይገሉባቸው ነበረ። ምክንያቱም እስራኤሎች ወንድ ብዙ ከወለዱ ጦርነት ከፍተው ማርከው እኛን ያስገዙናል ብለው ስለሚፈሩ ግብጾች የእስራኤላውያን የሚወለዱ ወንዶችን ይረግጧቸዋል፣ ይገሏቸው ነበረ። በእስልምናውም ስላለ ታውቀዋለህ ብዬ አስባለሁ። ሙሴ እንዴት እንደተረፈ ተጥሎ በሳጥን ውስጥ ውሃ ውስጥ ምናምን ነገር ታሪኩ ስላለ ማለት ነው። ስለዚህ እግዚአብሔር ለአብርሃም ዘፍጥረት ምዕራፍ 12 ላይ ቁጥር 3 ጀምሮ በዘር አሕዛብ ይባረካሉ ስላለ ቃል ኪዳኑን ጠብቆ ከእስራኤል ነፃ ሲያወጣ ከግብፅ ሲያወጣቸው ከግብፅ ሲያወጣቸው አንድ ስራ ሰጥቷቸዋል። እንደ ግብፃውያን እንዳይሆኑ። ግብፃውያን ጣዖት ያመልካሉ፣ ህፃናትን ይገላሉ፣ ወንዶቹን። ታዲያ እዚህ ሲመጡ ግን ምን ገጠማቸው? ተቃራኒ ገጠማቸው። እነኛ ግብፃውያን ወንድ ልጅ ነው የሚገሉት፣ ሴት አይገሉ። ሴቶችን አለ የሚገሉት፣ ወንዶችን ነው። ይህ በቁርአንም አለ። ወንዶችን ብቻ ነው የሚገሉት፣ ሴቶችን አይገሉ። ወደ ተቀደሰችው ከተማ ሲመጡ ደግሞ ቃል ወደ ተገባላቸው ሲመጡ ከፊታቸው የጠበቋቸው የሚቃወሟቸው አካላት ገጠሟቸው። እዛ ጋር ያሉት ዘራቸውን ለማጥፋት ወንዶቻቸውን ይገላሉ። እዚህ ጋር የገጠማቸው ደግሞ ወንድ ብቻ አይደለም የሚገሉት፣ ሴትም የሚገሉ ናቸው። ወንድንም ሴትንም ብልታቸውን የሚሰዉ ናቸው። ስለዚህ እግዚአብሔር ማስጠንቀቂያ ሰጣቸው ለእስራኤላውያን፣ ለኮቨነንቶቹ ወይንም ደግሞ ለቃል ኪዳኖቹ ማስጠንቀቂያ ሰጣቸው። ከነሱ እንዳይጋቡ፣ ከነሱ እንዳይወለዱ፣ ከነሱ ጋር ህብረት እንዳያደርጉ እግዚአብሔር ማስጠንቀቂያ ሰጣቸው። ስለዚህ ዲቃላ የተባሉት እንደው እዛው እስራኤላዊ ከእስራኤላዊ ሳያገባ የተዋለደ ምናምን ማለት ሳይሆን ራሳቸውን ለጣዖት የሚሰዉ እስራኤላዊ ያልሆኑ፣ በደንብ አስተውል፣ ጣዖት የሚያመልኩ እነሱ ወደ ጉባኤው አይግባል። በቀላሉ ኤግዛምፕል ልስጣችሁ። ኢትዮጵያን የኬንያ ዜግነት ያለው ሊያስተዳድራት ይችላል? ጎረቤት ነን። አሁን ለምሳሌ ሊያስተዳድር ይችላል? አይችልም። ለምን? ጭራሽ የለበትም። እዛ ህብረቱ ስለሌለ ማለት ነው። ስለዚህ ወደ እንትኑ መግባት ይችላል። ስርዓቱን ጠብቆ ዘፍጥረት ምዕራፍ 17 ላይ እንዳለው በቤትና በእንትን ውስጥ ያለው ይገረዝ እንደተባለው ወደ እነኚህ ኮቨነንት ውስጥ መግባት ይችላል በግርዘት። ነገር ግን ከውጭ ያለው እንደ ዲቃላ ነው የሚቆጠረው። እነኚህ በኮቨነንት ውስጥ ያሉት ወይም ቃል ኪዳኖቹ የእግዚአብሔር ልጅ ይባላሉ፣ ልጆች ናቸው። እነኛ ግን ደሆል ዲቃላ ነው የሚባሉት። ጣዖት የሚያመልኩት ዲቃላ ይባላሉ። ምክንያቱም ዘዳግም ምዕራፍ 14 ቁጥር 1 ላይ እንዲሁም ደግሞ ትንቢተ ኢሳይያስ ምዕራፍ 63 16 ላይ በግልጽ መጽሐፍ ቅዱስ ምን ስለሚል እናንተ አምላካችሁ እግዚአብሔር ልጆች ናችሁ ስለተባሉ እነሱ ልጆች ናቸው። ልጅ ያልሆነ ደግሞ ምንድን ነው? ዲቃላ ነው። እነኛ ዲቃላ ናቸው። እዛው ላይ እየተቃወሟችሁ ወደዚህ ስገቡ እየተቃወሟችሁ ነው። እንጀራና ውሃ ምዘው አልተቀበሏችሁም። ስለዚህ ወደ ማህበሩ እንዳይገቡ ተናገረ። ይሄ ትክክል ነው፣ ምንም ችግር ያለበት አይደለም። ስለዚህ ፎይ ኖርማል አሁን ኢትዮጵያ ውስጥ የሚወለዱ ዲቃላዎች ምናምን ቤተ እምነት ውስጥ መግባቱ ይችላሉ። ምንም ማንም የከለከላቸው የለም። እነሱ አባትየውን ተጠያቂ የሚሆነው እናትየውን ተጠያቂ የምትሆነው እንጂ ሕዝቅኤል ምዕራፍ 18 ቁጥር 4 ሕዝቅኤል 18 ቁጥር 20 እንደሚናገረው ልጅ በአባቱ ኃጢአት አይጠየቅም፣ አባት በልጅ ኃጢአት አይጠየቅም። ኃጢአት የምትሰራ ነፍስ ራሷ ትጠየቃለች፣ ራሷ ትሞታለች። ስለዚህ ልጆች በአባታቸው አይጠየቁም። እና እንደዛ ካለ እኮ አሁን እዚህ ጋር ዲቃላ አይገባም ካለ እኮ እየተጋጨ ነው ማለት ነው። የቱ ጋር? እዚህ ጋር አሁን ዲቃላ የተባለው ነገር እኮ ጣዖት አምላኪ ነው እያልኩ እኮ ነው። ጣዖት አምላኪ ነው። ጣዖት አምላኪ እንዴት ነው ጣዖት አምላኪ የሆኑት ዲቃላዎች? ጣዖት አምላኪዎች ዲቃላ የሆኑት እንዴት ነው? አንተ ዲቃላ የምታውቀው አንተ እንዴት ነው? እሱ ያላባት እዛ ጋር የተወለደ ማንኛውም ሰው ዲቃላ የሚረዳው በቃ በስነ ስርዓት ያለ ጋብቻ ዝም ብለህ ከማን የምትወልደው ዲቃላ ይባላል። እኔ ደግሞ ምን ብዬ መለስኩልህ? እስራኤላውያን ምን ይባላሉ አልኩ? ልጆች አይደለም።
ከመጀመሪያ ጥያቄ ይሄ ቆይ ልጆች ይባላሉ እና ከኢሳ በፊት የነበሩትን ጣዖት የሚያመልኩት ሁሉም ዲቃላ ናቸው ማለት ነው። አዳም እነኚህ እስራኤላውያኖቹ ልጆች ይባላሉ። እነኛ ደግሞ እስራኤሎች ሲገቡ ወደ ቃል ኪዳኑ ክፍሉን አላነበብከውም ማለት ነው። ቁጥር 3 እና 4 አንብበዋል። እየተቃወሟችሁ ይላል አይደለ? እየተቃወሟችሁ ነበር ይላችኋል። እነኛ ጣዖት አምላኪ ናቸው። ለዛ ነው የተቃወሟቸው። የእግዚአብሔር ልጆች ሲመጡ እነኚዎቹ እየተቃወሟቸው ነው። ከነሱ ጋር ያለን ሪሌሽን እግዚአብሔር አልፈቀደውም። ካልፈማቸው ልጆች አይደሉም። በቃ ልጆች ካልሆኑ ደግሞ ዲቃላ ናቸው። ትርፍ ሰውነት ያለበት አሁን ትርፍ ሰውነት ያለበት ሚል የለውም። ትርፍ ምንድን ነው? እሺ ቀጥሽ መልስልኝ። ወይ ትርፍ ሰውነት ሳይሆን እሱ ከአካል ጉድለት ጋር ምናምን የተያዘ ከሆነ እንደዛ ነው። ትርፍ ሰውነቱ ላይ ትርፍ ሰውነት ያለ ያ ምን አለ መሰለህ፣ በብሉይ ኪዳን ላይ ኃጢአት ሲሰሩ እግዚአብሔር ኢሚዲየትሊ ይቀጣቸው ነበር፣ ብዛት ማለት ነው። አንዳንዴ እንደዚህ አይነት ነገር ይወጣባቸዋል። ገባ? ለምሳሌ በለምጽ ሊመታቸው ይችላል። ብቻ እስራኤሎች ምን ያስባሉ መሰለ፣ እንደዚህ አይነት ነገሮችን የኃጢአት ምልክት አድርገው ነው የሚቆጥሯቸው። የኃጢአት ምልክት አድርገው ይቆጥሯቸዋል። ልክ እስራኤሎችን ዘዳግም ምዕራፍ 6 ይመስለኛል ባልሳሳት ከግብፅ ሲያወጣቸው ቃል ኪዳን ገብቶላቸዋል። እነሱ ቃል ኪዳኑን ሊጠብቁ ሌላ ላያመልኩ፣ እሱ ደግሞ በህመምም በተለያየ ነገር በቸነፈር ላይመታቸው። አሁን የተለየ ነገር ሰውነቱ ላይ የሆነ አካል ላይ ከወጣ የሆነ ሰው ላይ የሚረዱት ምንድን ነው? ኦኬ እሱ ኃጢአት ሰርቷል የሚለውን ያውቃሉ። በዛይ ነገሮች ያውቃሉ። ገባ? ስለዚህ ወደ ጉባኤ አይግባ ሲባል ምን መሰለ፣ እዛ ጋር የተዘረዘሩት አሉ ከአካል ጋር በተያዘ አካል ጎደሎ የሆኑ አይኑ ማያይ ወይንም አይነ ስውር፣ እጀ ሰባራ፣ እንደዚህ የሆነ ትርፍንትርም ብቻ እነዚህ ተዘርዝረዋል አይደለ? ያ እሱ አሁን ለሁሉ የተሰጠ አይደለም፣ ለካህናት የተሰጠ ነው። እሱም ደግሞ ለአሮን በአሮን በኩል ስለሆነ ክህነት ለነሱ ምን አለ፣ ማን ነው ቤተ መቅደስ ውስጥ ማገልገል ያለበት የሚለውን ዘሌዋውያን ምዕራፍ 1 ቁጥር 17 ጀምሮ ስታነበው አይነ ስውር ከሆነ ምግቡን ማስተናገድ ይችላል? አይነ ስውር ሆኖ በቀላሉ ላስረዳ። መስጊድ ውስጥ አይነ ስውር የሆነ መስጊድ ሙሉ ህዝብ ቢኖር ምግብ ማስተናገድ ይችላል? አይነ ስውሩ በፍትሃዊነት ካላያቸው እንዴት አድርጎ ያስተናግዳቸው? አይነ ስውር አያድርግ ብሎ ቢባል ግን ምግቡን ይብላ ቢባል አይነ ስውሩን በደለው ማለት ነው እስልምና ነው አይደለም? እሺ ጆሮው ማይሰማ አፍንጫው ችግር ያለበት እግሩ ሰባራ ደማሰው እግሩ ሰባራ እጁ ሰባራ የሆነ ሰው እጁ ሰባራ እግሩ ሰባራ ጆሮ ችግር ያለበት ሰው ምግብ አብስሎ ረጅም ሰዓት ምግብ አብስሎ አንድ መስጊድ የሚመጣ ህዝብን መመገብ ይችላል? አይችልም። ኦኬ ሰውዬ ወደ መስጊድ አይግባ ይሄንን አያድርግ ግን ምግቡን ይብላ ቢባል ተሰደበ ማለት ነው? ወደ መስጊድ አይግባ ከተባለ ወደ መስጊድ አይግባ ሚንስ ምግብ ወደ ማብሰያው ቦታ ማለት ነው፣ ለማብሰል። ያንና ይሄ እኮ ጭራሽ የማይገናኝ እኮ ነው። እንደምን አይገናኝ? ማብሰልና ለማብሰል ሌላ ነገር ነው። አሁን እንትን የሚል ሰው አላነበብከውም ማለት ነው ክፍሉን። ስለዚህ የተከለከለው እንዳለ ከክህነት ጋር በተያዘ ነው፣ አገልጋይ ጋር የተያዘ ነው። ስለዚህ ይሄ ችግር ካለበት ማገልገል ስለማይችል ወደ ጉባኤው እንዳይገባ which means እንዳያገለግል። ነገር ግን ምን ይበል ይገልገል። እሱ አገልጋይ መሆን አይችልም። መገልገል ግን ይችላል። ምግቡን እንጀራውን ይብላ እንደማንኛውም ምዕመን እንደ ህዝቡ አብሮ ቁጭ ብሎ ይጠቀማል። ህዝቡን ግን ማገልገል እሱ እንጂ መግባት ይችላል ቤተ መቅደስ ውስጥ
መገልገል ይችላል፣ ማገልገል ግን አይችልም። ቤተ መቅደስ ውስጥ የሚገባው አንድ አገልጋይ ነው። ያ አገልጋዩ ደግሞ ለረጅም ሰዓት ቆሞ ነው እንደሚሰራው። ለረጅም ሰዓት ቆሞ አንድ እግር ከሆነ ብቻው መቆም አይችልም። ሌላ ረዳት ደግሞ አይገባለትም። አንድ ብቻ ነው። ስለ ህዝቡ ኃጢአት ያንን የሚያበስለው የሚቃጠለው መስዋዕት የሚሰራው አንድ ሰው ብቻ ነው የሚገባው። ረዳትም አይፈቀድለትም። ስለዚህ ስለማይችል በደንብ አስተውል፣ ስለማይችል አይገባም። የሚመረጠው አንድ ብቻ ነው። እንደዚህ ከሆነ ለማገልገል አልተመረጠም ማለት ነው። ያ ምክንያቱም እግር ከሌለው ሌላ ሰው ነው የሚያስተናግድለት ማለት ነው። እግር ከሌለው ፈጣሪ እግር ነስቶት ማስተናገድ ካልቻለ፣ ለምሳሌ አርቲፊሻል እግር ቢኖረው መራመድ ቢችል ማገልገል ይችላል አይችልም? መልካም በደንብ አስተውል። ምንድነው የጠየቅኩህ እኔ ከአገልግሎት ጋር በተያያዘ ስለሆነ ለሰውየው ጥቅም ነው እንጂ ጉዳት አይደለም። አታገልግል መባሉ ጥቅም ነው እንጂ ጉዳት አይደለም። አርቲፊሻል እግር ጋር ሄደ። አርቲፊሻል የተፈጥሮን አካላችሁን አቀየሩ ይላል። አርቲፊሻል አካል ይፈቀድላል በእስልምና? እግር ከሌለና እኔ እየጠየቁ ያለሁት እዚህ መጽሐፍ ቅዱሱ ላይ ነው። እዛው ላይ ነው የምትመልስልኝ። ችግር የለውም እኔ መልስልሃለሁ። በነገራችን ላይ በእስልምና አይደለም አርቲፊሻል እግር ተጠቅመህ ልታገለግል ይቅርና ጥርስህን ማስተካከል አይፈቀድልህም፣ ከልክሏል አዲሱ። ፂምህን ቅንድብን እንትን ማለት አይቻልም፣ ጋንም የሚከት ነው። ፀጉር መቀጠል አንድ ያደም ፀጉር መቀጠል ጋንም የሚከት ነው፣ አይቻልም። ጋንም ይከታል ከተባለ ስለዚህ ለሰውየው ማሰብ ነው። አሁን ሰውየው አካል ጎደሎ ከሆነ ረጅም ሰዓት አገልግሎ፣ በደንብ አስተውሉ፣ ረጅም ሰዓት አገልግሎ ሌሎችን ሰርቶ ለማገልገል ይቸገራል። የሚቸገር ከሆነ ደግሞ መገልገል እንደ ማንኛውም ምእመን ሆኖ መገልገል ለሱ የተሻለ ነው። አንድም ይሄ ነው። አንድም ደግሞ በብሉይ ኪዳን የነበሩት ካህናት ለክርስቶስ ምሳሌ ስለሆኑ ፍጹም ንጹህ መሆን አለባቸው፣ ሌላ ሰው በእነሱ እንዳይሳሳት ማለት ነው። ምክንያቱም ይሄ ሸንካፋ፣ ይሄ ወልካፋ፣ ይሄ እንደዚህ እያለ ምእመኑ ደግሞ በእነሱም ኃጢአት መግባት ስለሌለበት አንድም ስለ ህዝቡ ከእነሱ ጋር እንትን ውስጥ እንዳይገባ እነሱ እንደ ጌታ ፈጣሪ አክብሯቸው እንደ ጌታ እንደ ንጉሥ ቁጭ ብለው ሊመገቡ ነው እንጂ የሚገባቸው በአንድ እግሩ እንዲህ እያለ አይነ ስውር ሆኖ እግዚአብሔር ፍትሐዊ ነው የኛ አምላክ በግድና ስራ እንደዚህ አገልግል አይለው፣ አይሆንም፣ በቃ አይችልም። ስለዚህ እሱ መገልገል ነው ያለበት። ታሲት ቢኒ ያለ አልመረጠውም ማለት ነው። ፈጣሪ አልመረጠውም። አካለ ጎደሎ ካረገው ፈጣሪ ስለመረጠው ማገልገል አይችልም። ዛጋ ስንመለስ ደግሞ ሙሳ እናንተ ጋር ዲዳ ሰው አዛን ይላል። ለምን ሚስት ታደርጋለህ? ዲዳ ቻለ እንዴት ነው ማውጣት የሚችለው? ስለዚህ አላህ መድሎኛ ሰው ነው። አላህ በጣም ነው የሚያዳላው። ዲዳ ሰውን አዛን እንዳይል ከልክሎታል። አሁን ይኸውልህ እኔ ጥያቄ እዛው ብራዘር ዱዳ ሰው አዛን ማድረግ የማይችል ከሆነ ፈጣሪ ከልክሎታል የሚል ነገር የለም። ምክንያቱም እኛ ጋር አመጣንልህ እኮ አይኑ ማያይ ከሆነ ማስተናገድ አይችልም። እግሩ ቆሞ ረጅም ሰዓት ማስተናገድ ስለማይችል እግር ከሌለው ቆሞ መስራት አይችልም። ስለዚህ ህጉ መጣ። ዳሲት ቀጥል ቢኒ። አክቹአሊ የሙስሊሞችን ጭንቅላት በዛው ታዘቧቸው። ግን የሙስሊሞችን ጭንቅላት ሚውት ምታረገኝ ሚውት አይበቃ። የሙስሊሞችን ጭንቅላት በዛው ታዘቡ። ደብል ስታንዳርድ ሲመጣባቸው እንደዚህ ናቸው። ፕሊስ አዳምጥ። ቆይ አትጩህ። ቆይ አንድ ሚውት አድርጉ። ደብል ስታንዳርድ ሲመጣባቸው እንደዚህ ፓኒክ ያደርጋሉ። ራሳቸው ጋር ሲሆን እንዲህ ይላሉ ማለት ነው። ስለዚህ በብሉይ ኪዳን የነበረው ስርዓት ያ ነው የብሉይ ኪዳኑ ስርዓት። ምክንያቱም ፍጹም እንዲሆኑ ሰዎቹ ቢያንስ ኃጢአቱን የሚያሰሪያው ከህዝቡ የተሻለ ሆኖ
መገኘት ስላለበት ደግሞም ረጅም ሰዓት ቆሞ ነው የሚያገለግለው። ረጅም ሰዓት ቆሞም እንደሚያገለግል ያንን ሁሉ ህዝብ የዛን ሁሉ ኃጢአት ወደ እግዚአብሔር ለማሰረይ የሚተጋ ስለሆነ እሱ ፐርፌክት መሆን አለበት። ህዝቡን ሁሉ ማገልገል አለበት። ያንን ለማድረግ ደግሞ እንከን አልባ እንዲሆን ይመረጣል ማለት ነው። ያ እነኛ እንከኖች የሚመጡት ደግሞ ከኃጢአት ጋር የተያያዘ ነው። በደንብ አስተውሉ። እነኛ ጉድለቶች በሰውነቱ ላይ የሚመጡት ቅድም ባልኳቸው መሰረት እነሱ ንጹህ እንዲሆኑ እግዚአብሔር ምን ብሏቸዋል? ቃል ኪዳን ገብቶላቸዋል። እነሱ ቃል ኪዳኑን እንዲጠብቁ እሱ ቃል ኪዳን ሊጠብቅላቸው ማለት ነው። ነገር ግን ኃጢአት ሲሰሩ የሆነ ነገር ይመጣባቸዋል ማለት ነው። ስለዚህ እነሱ ራሳቸው ኃጢአት ተሸክመው የህዝቡን ኃጢአት ለማሰረይ ይቸገራሉ ማለት ነው። ወይም ለምጥ ይመታቸዋል ኃጢአት ሲሰሩ። ከዛ ለምጻም ሆኖ ለምጽ ላለው ሰውዬ ኃጢአት ስርየት ላቅርብልህ ቢለው ራሱ ለምጻም ሆኖ ከኃጢአቱ ሳይነጻ እኔን እንዴት ሊያነጻኝ ይችላል ብሎ ምእምኑ ያስባል። በደንብ አስተውሉ። ራሱ እኮ ይኸው በኃጢአት በለምጽ ተመቷል። ለእኔ ታዲያ እንዴት ነው እሱ የሰውዬ ኃጢአቴን የሚያሰረየው? እንዴት ነው እንትን ሊል የሚችለው? ስለዚህ ሰውየው ተገልጋዩ ራሱ አገልጋዩን እንዲንቀው ያደርገዋል ማለት ነው። ስለዚህ አገልጋዩ ከተገልጋዩ ተሽሎ መገኘት መቻል አለበት። ሸራተን ብትሄድ እንኳን በቀላሉ አይነ ስውር ናስተናግረኝ ብትለው ሊቸገር ይችላል። እንደገናም ደግሞ እግር ከሌለው ጆሮ ማይሰማ ከሆነ ና ቁጭ ብለህ ና እንደዚህ አምጣ ና እንደዚህ አድርግ እንደዚህ በል ደሞዝ ተከፍሎት አይደለም ቁጭ ብለህ እንትን እንድትለው አይመጣውም ማለት ነው። ቀጥል ቢኒ። ፎይ ሚውት አታድርገኝና ላውራና ልውጣ። ሙስጠፋ አንድ ጊዜ እስካሁን ብዙ ስላወራ አንዴ እኔ ላውራና ታወራለህ። ችግር የለም ማለት ደጋግመን ልወጣ ስለሆነ ነው እኮ አንዴ ላውራና ታወራለህ። ደጋግመን በቃል ሙስጠፋ እስካሁን ሳወራ የነበረውን ስታስረዳኝ የነበረው ወታደር ነው የምታመጣው ምሳሌ ወይም ደግሞ አስተናጋጅ ነው ያመጣው። እዛ በኋላ ደግሞ የምትጠጋው ወደ እስልምናው ምስልምናው እንደዚህ ያለ ነው እንጂ በቂ ማስረጃ ይሄ መጽሐፍ ቅዱስ እዚህ ጋር እንደዚህ ብሏል ብለህ በነገራችን ላይ እኮ በጣም ዲቴል አድርገህ ነው ያብራራኸው። በጣም ግልጽ ነው አይደለም? እነሱ እኛም ተምረንበታል። ክርስቲያን ሙስሊም ስለሆነ የሙስሊሞች ጭንቅላት ደግሞ ከዚህ የተሻለ መረዳት ስለማይችል መጨረሻ ላይ አልገባንም ማለት ልማዳቸው ስለሆነ ነው ዛት በእስልምና ገሃነም ነው የሚገቡት። ባይዘ አካል ጎደሎ የሚሆኑት እንደገናም ደግሞ ዲቃላዎች ገሃነም ነው የሚገቡት። ኤኒዌይስ እዛ ውስጥ መግባት ስላልፈለግኩ ነው። በምሳሌ ማስተማር ኃጢአት አይደለም እኮ መጽሐፍ ቅዱስ በምሳሌ ስለሚያስተምር ክርስቶስን በምሳሌ ያስተምራል። አሁን እኮ ጠየቅኩት፣ ቅድም ጠየቅኩት። አይነ ስውር ሆኖ መስጊድ ውስጥ ያለን ህዝብ ማስተናገድ ይችላል እንዴ ስለው አይነ ስውር ሆኖ እንዴት በፍትሃዊ ሊያስተናግድ ይችላል አለኝ። እኛ ጋር ሳመጣው ደግሞ ለመቀበል ይከብደዋል። ኦኬ ጆሮ ማይሰማ ዲዳ የሆነ አዛን ይላል እንዴ ስትለው ኖ እንዴት ይችላል ይላል። እኛ ጋር ሲሆን ደግሞ ለምንድነው ማይችለው ይላል። ይሄ ንፍጥ የሆነ ጭንቅላት ተሸክማችኋል። ሶሪ ቀጥለሽ። እንደዛ ነው። አይ ብዙ ጊዜ ተመልሷል፣ ግን በእርግጥ መስማት ለሚፈልግ ሰው ይሰማል። ምሳሌ ደግሞ የሚመሰለው እንደነዚህ አይነት ሰዎች ስለማይገባቸው በምሳሌ እንዲገባቸው ነው እንጂ ሌላ አይደለም። ምሳሌ ሐሳብን ስለሚያብራራ ነው፣ ሌላ ምንም ነገር የለውም። እንደ ኃጢአትም አትዩት። ከዛ በተረፈ እንግዲህ እነዚህ ሰዎች አንደኛ ለክህነት አገልግሎት ነው አጠቃላይ እየተነገረ ያለው። ከአሮን ወይም ከሌዊ ወገን ሲሆኑ ቤተ መቅደስ ገብተው በሚያገለግሉበት ሰዓት ላይ እንዲህ አይነት ሰዎች ገብተው ያገልግሉ የሚል ህግ ነው የተሰጠው። ያን ህግ መፈጸም አለባቸው። ከእግዚአብሔርም አንጻር አይደለም ከሰዎች አንጻር ነው። ባይዘው እግዚአብሔር የሚጸየፈው ማንም የለም፣ ሰው ግን ስለሚጸየፍ። ለምሳሌ አይኑ ሞጭማጫ አይኑ ላይ የሆነ ነገር እያለ የእግዚአብሔርን ቁርባን የሚያቀርብ ከሆነ ትበላለህ? አትበላም። ሆቴል ገብተህ አይኑ የሞጨሞጨ ንፍጡን የሚያንተን የሚል ሰው ምግብ ቢያቀርብልህ ትበላለህ? አትበላም። ስለዚህ እነዚህ ሰዎች የእግዚአብሔርን ቁርባን የሚያቀርቡ ናቸው። ያ ቁርባን ደግሞ ምሳሌ ነው፣ ለክርስቶስ ሊመጣ ላለው አማናዊ ለሆነው ለክርስቶስ ምሳሌ ሆኖ ሲያገለግል የነበረ ነው። ስለዚህ ያ ነገር እግዚአብሔር እንዲቀር አልፈለገም፣ በአማናዊ በክርስቶስ ስጋና ደም ስለሚተካ ማለት ነው። ስለዚህ እነዚህ ሰዎች እንዴት ነው የሚያቀርቡት ለሰው? እንዴ ቋቁቻ ያለበት ሰው ከክ ያለበት ሰው ከኩን እያከከ ምግብ ብላ ቢላ አትበላም። ኦኬ በቤተ መቅደስ ውስጥ ይሄ ዝግጅት ስላለ ስለሚያዘጋጁ እና ሰው ስለሚጸየፍ ከዛ አንፃር እንደዚህ አይነት ሰዎች መግባት የለባቸውም ነው። አንድም እሱ ነው፣ አንድም ደግሞ የክርስቶስ ምሳሌ ናቸው ሊቀ ካህናት። ስለ ሊቀ ካህናትና ስለ ካህናት ነው የሚናገር።
የቤተ መቅደስ አገልግሎት ላይ ምሳሌ ስለሆኑ ነውር የሌለባቸው ሊሆኑ ግድ ነው። ምክንያቱም ሊመጣ ያለው ክርስቶስ ነውር የሌለበት ከኃጢአት የነጻ ንጹህ ነውና። የብሉይ ኪዳን ደግሞ ነውር የሚባለው ወይም የአካል ጉድለት የኃጢአት ምሳሌ ስለሆነ ወይም ደግሞ ኃጢአት በሰውነታቸው ላይ ስለሚገለጥ እግዚአብሔር ስለሚገልጠው፣ ስለዚህ ያን ብለው ሰው ስለሚያስብ ከዛ ነገር የነጹ ንጹህ የሆኑ ሰዎች ማቅረብ አለባቸው ብሎ እግዚአብሔር ተናግሯል። እና በብዙ አይነት መልኩ ነው ይሄ የሚፈታውና ዝም ብላችሁ እንደዚህ ብላችሁ አትድረቁ። መልስ ሰጣችሁ መልሱን ተቀበሉ፣ ካልተቀበላችሁ አልተመለሰልን ማትበሉ። እንደዚህ አይነት ነገር ስለሌለ ማለት ነው። እና ተመሳሳይ ነገር ደግሞ ሲነሳ እናንተ ጋም የሚነሳው የእናንተን እንትን ለማለት ተፈልጎ ሳይሆን ቢያንስ በእናንተ ጋም እንደዚህ ያለ ይሄን ትቀበላለህ ወይ የሚለውን ሐሳብ ለማምጣት ነውና እፎይ እንዳለው ዲቃላ መንግስተ ሰማያት አይገባም፣ ዲቃላን አትታዘዝ ምናምን የሚል ነገር አለ መጽሐፋችሁ ላይ። እሱ እንዴት ነው የምታስተናግዱት? እና አላርዝምባችሁ እፎይ ልዘጉ መሰለኝ። ብዙ ጊዜ የተመለሰ ስለሆነ ሰውም እንዳይሰለች ማማዬ ቪዲዮ ሰርታለች ይመስለኛል። ማማዬ ቪዲዮ ሰርቻለሁ ኮፒ ሊንክ አድርጉልኝ ብላለች። እና የማማዬን ቪዲዮ እንትን በሉላት። እኔ አይ ቲንክ ለአንድ 4 ቀን ያህል ዘግቶብኛል። 4 ቀን ዘጋብህ? 4 ቀን ያህል ዘጋብኝ። ኮፒ ሊንክ አድርጉ። አንድ ነገር እፎይ ቅድም ስትናገር ሌላ ጊዜ እንድታነሳው የምፈልገው ነገር ነው። በጃሚዓ ተርሚዚ ላይ ቅድም አንተ ስታነሳው ነበር በጀነት የ100 ወንድ ሰው ጉልበት ይሰጣል የሚለው ሐሳብ ማለት ነው። እሱ ላይ ምናልባት ሌላ ጊዜ እንድታነሳው የምፈልገው ምንድነው በእስልምና አንድ ሰው የ100 ወንድ ጉልበት ከተሰጠው ወይም የሴክሹዋል ኢንተርኮርስ እንዲያደርግ ከተሰጠው ጀነት ገብቶ የማይጠቀምበት ከሆነ ምንድነው የሚጠቅመው? ለምንድነው የተሰጠው? ምክንያቱም ብዙ አዲሶቻቸውን ዳይፍ ስላደረጉት ማለት ነው። ዝም ብሎ የወሲብ ቅዠት ነው። በቃ እዛ ያ እኮ እሱ ሊመለስ ይገባል። የአቅርቦትና የፍላጎት አለመመጣጠን ጀነት ውስጥ አለ። ሰውየው 100 ወንድ ጉልበት ከተሰጠው 100 ማን ያስባል? አንደኛ ሳይገረዙ እንደዚሁ 30 ሜትር ወይንም 60 ክንድ ረጅም ሆነው ማሜን አስባት እስቲ ሳትገረዝ የ30 የወሲብ ጉልበት ተሰጥቷል። ቅስር ሲል ፊት እሱን እንኳን እሺ እንተውና ግን አቅርቦትና ፍላጎት ያይመጣጠንም ጀነት ውስጥ ልክ ምድር ላይ ለምሳሌ ፍላጎትና አቅርቦት እንደማይመጣጠነው የሰው ፍላጎት ብዙ ነው፣ አቅርቦቱ ግን ትንሽ ነው። አላህም እንደዛ ነው። የ100 ወንድ ሰው ጉልበት ሰጥቶት 100 ሴት ካልሰጠው የሰውየው ፍላጎት 100 ሴት ከሆነ አቅርቦቱ ደግሞ 2 ከሆነ ወይም 3 ከሆነ አቅርቦትና ፍላጎት አይመጣጠንም ማለት ነው በጀነት ውስጥ ልክ እንደ ምድር። ይሄን እንዴት ነው የሚፈቱት? ከአንዷ ጋር ተጣብቆ 70 ዓመት ይቆያል የሚል እኮ አለ። ይሄ ደግሞ ሌላ ለምን መሰለ እንደዚህ ብለው የሚጠይቁ ሙስሊሞች አሉ። ምን አሉ? እናንተ ሰውነታችሁን ይዛችሁ ትነሳላችሁ፣ በመጨረሻው ቀን ሆድ ይሰጣችኋል፣ ላትበሉበት ሆድ ምን ይሰራላችኋል? መሽናችሁንም ይዛችሁ ትነሳላችሁ፣ ላትጠቀሙበት ለምንድን ነው ይዛችሁት የምትነሱት ስለሚሉ ነው ሙስሊሞች ይሄን ጥያቄ የሚጠይቀው። ይሄን ጥያቄ አያይዘው ኖርማል የትንሣኤን አካል ከዚህኛው ጋር እንትን ካሉት እኮ ሊተራሊ እንደዚህ የሚበላ የሚጠጣ አካል አድርገው ሳይከብር የሚነሳ አድርገው አክቹዋሊ እነሱ ሪሰሬክሽን ሳይሆን ሪክሬሽን ነው ለካ እንደዛ። ስለዚህ የእኛ እና የነሱ ይለያያል ትንሣኤያችን። ለማንኛውም ሌላ ጊዜ ካነሳው ብዬ ነው። በቃ እሺ ልውጣ። መልካም ጊዜ። እሺ ቻው። አንተ እቺኛው ሁለተኛው ቤቴ ምንም አትልም፣ ምንም አትልም። እናንተ ስራቸውን ይስጣቸው።